እኛ ያለንበት ፖዚሽን ቀጣሪውም ተቀጣሪውንም መሀል ላይ ሆነን ነው ያለነው። ኤክስፔክቴሽኖችን ማኔጅ እናደርጋለን። አንተ ሰው ቀጥራለሁ ብለህ ስትመጣ ዲስክራይብ የምታደርገው ፕሮፋይል አለ። ሩት የምፈልገው ከሌ እንዲሆነ እንዲሚሰራ እንዲሚያውቅ እንዲየተማረ እንዲልምድ ያለው ብለህ የተጻፈም ያልተጻፈም ነገር ይዘህ ኤክስፔክቴሽን ትመጣለህ። ስራ ፈላጊው ደግሞ የራሱ ኤክስፔክቴሽን አለው። እኔ ስራ የምፈልገው እንዲህ አይነት ቦታ ነው፣ የተማርኩት እንዲህ ነው፣ ውጤቴ እንዲህ ነው፣ እንዲህ ልምድ አለኝ፣ እንዲህ ያህል ደሞዝ እፈልጋለሁ፣ ሰፈሬ እንዲህ ነው፣ ባይርቅ ቅዳሜና እሑድ ዝግ ቢሆን ብሎ የሚመጣው ያን ሁለቱን ማጣጣም ነው የኛ ስራ። ቤዚካሊ በቃ የጀመራችሁት አንድ ንቅናቄ አለ፣ የፕሮፌሽናል ክሎዜት ኢኒሺዬቲቭ የሚባል የወጣቶችን ስራ ላይ ስራ ያለማግኘት፣ አንኤምፕሎይመንት፣ አንደር ኤምፕሎይመንት የመሳሰሉትን ነገሮች የማየት ፈርስት ሃንድ በጣም ብዙ ኦፖርቹኒቲ ነበረኝ። አንደኛው መዘጋጀት ያለባቸው ብለን የምናነሳው ለስራ ቦታ የሚመጥን አለባበስ ለብሰው መገኘት። አንድን ሰው ገና ሲገባ አይተኸው በጣም ፕሮፌሽናል ይመስላል ምናምን ትላለህ። ምንም ስለዛ ሰው ትምህርት፣ ቴክኒካል ባክግራውንድ የምታውቀው ነገር የለም። ግን አፎርድ የማድረግ ነገር አለ አይደል? ዩኒቨርሲቲ በጂንስና በቲሸርት ነው ያሳለፍነው። ልክ ስራ ቦታ መተህ ሸሚዝ ልበስ ስትለው አዲስ ሴት ኦፍ ዋርድሮብ ያስፈልገዋል። እንዴት አድርገን ሰፖርት ማድረግ እንችላለን? እስቲ ዶኔት ማድረግ ለምን አንጀምርም? እኔ በጣም የምወደው ኮቴ ጠቦኝ ቆይ ከሳለው ብዬ ብዙ ዓመት ይዤዋለሁ። ግን ያንን ቢያገኝ ዛሬ ላይ ኮንፊደንሱን ዲግኒቲውን የምትጠብቅለት አንድ ፍሬሽ ግራጁዌት አለ። እንደው ስራና ሰራተኛው ያለመገናኘት ነው ወይስ በእርግጥም እንደው ስራ የለም? ስራው አለ። ራስን ኳሊፋይ አድርጎ በደንብ ስኪልድ ሆኖ መቅረብ የስራ ፈላጊው ግዴታ ነው። በቃ የራሱን ሆምወርክ መስራት አለበት። ቤት ውስጥ ቁጭ ብሎ ዲግሪ ወረቀታችንን ይዘን ቁጭ ብለን ማንም በራችን አኳክቶ የሚመጣ የለም። እኔ ብዙ ጊዜ ክላይንቶች በቃ ሰው አጣን ብዬ በጣም እያፈርኩኝ የሚመልሳቸው ኦፕኒንጎች አሉ። እንዴት ይባላል? እንዲህ አይነት አንኤምፕሎይመንት ባለበት አገር ላይ በጣም ያሳፍራል። የፕሮቶኮል ጉዳይ። ጤና ይስጥልን ተመልካዮቻችን፣ እንደምን ሰንብታችኋል? በማህበራዊ በቢዝነስ በዓለም አቀፍና በዲፕሎማሲያዊ ግንኙነቶች ላይ ትኩረት የሚያደርገው የፕሮቶኮል ጉዳይ ፖድካስት የዛሬውን ዝግጅት ይዘንላችሁ ቀርበናል። ዛሬም እጅግ ተፈላጊና አዲስ ጉዳይ ደግሞ የምንመለከትበት ርዕሰ ጉዳይ ነው ይዘን የመጣ ነው። ወሩ ሰኔ ወር ነው። ሰኔ ወር በተለይ ደግሞ መጨረሻው ላይ ብዙ ዩኒቨርሲቲዎችና ኮሌጆች ተማሪዎችን የሚያስመርቁበት ጊዜ ነው። በዚህ ጊዜ ደግሞ ተማሪዎች ሲመረቁ ስራ የሚፈልጉበት፣ ስራ የሚያመለክቱበት እንዲሁም ለስራ መጠይቅ የሚዘጋጁበት ነው። ከዚሁ ጋር የተያዙ ፕሮቶኮሎችና ስነስርዓቶችን እናነሳለን። በእርግጥ ስራ ለመቀየር ለሚፈልጉ አመልካቾችም ጭምር የሚሆን ዝግጅት እንደሆነ ከወዲሁ መናገር እፈልጋለሁ። ዛሬ ይዘንላችሁ የቀረብነው እንግዳ እጅግ የምናከብራት ታለንት ፈርም የሚባል ድርጅት መስራችና ዋና ስራ አስኪያጅ የሆነችውን ወይዘሮ ሩት ዮሐንስን ነው። ሩት ዮሐንስ ለዝግጅታችን ቤተኛ ነች። የሬዲዮ ፕሮግራም ላይ እያለን የፕሮቶኮል ጉዳይ ላይ በተደጋጋሚ አቅርበናታል። እንዲሁም ደግሞ እኔ ስልጠና ለመሳተፍ እድል አግኝቻለሁ። ታለንት ፈርም የሚያዘጋጀውን ኢንተርቪው ኤንድ አዘር አሰስመንት ሜትድስ የሚለውን ተቋማት ለመቅጠር ኢንተርቪዎች አይደለም ያሉ አማራጭ ከዛ ውጭም ያሉ መለያዎች አሉ የሚለውን ተሳትፌ በጣም የወደድኩት ስልጠና ነው። ያንንም ስለምንገነዘብና ጠቃሚ ስለሆነ ነው ዛሬ እንግዲህ ያደረግንሽ። በድጋሚ ሩት እንኳን በሰላም መጣሽ። በጣም ደስ ብሎኛል ስለጋበዝከኝ፣ አመሰግናለሁ። እንግዲህ የዛሬውን ለየት የሚያደርገው አንደኛ በፖድካስታችን የሴት እንግዳ አላቀረብንም፣ የመጀመሪያው ነሽ። በዚህም ደስ ብሎኛል። ከምን እንጀምር? አንደኛው ታለንት ፈርም ምንድን ነው? ምን ነው የሚሰራው? አድማጮቻችን ተመልካቾቻችን ማወቅ የሚፈልጉት የመጀመሪያው ተናጋሪው ማን ነው የሚለውን ስለሆነ ዛሬ ደግሞ የምናነሳው ከስራ ቦታ፣ ከስራ ቅጥር፣ ከስራ ኢንተርቪው ወይም ጆብ ኢንተርቪው እና ሌሎችም ጉዳዮች ጋር በተለይ ከስራ ጋር የተያዙትን ስለሆነ በዚሁ መግቢያ በአጭሩ አስተዋወቅሽን እንጀምር። እሺ፣ ያው ሙሉ ስሜን ተናግረሃል። ሩት ነው ስሜ አበበ። በሙያ የሂውማን ሪሶርስ ማኔጅመንት ባለሙያ ነኝ። የመጀመሪያ ዲግሪን ማኔጅመንት ነው የተማርኩት። ሁለተኛ ዲግሪን ደግሞ በሂውማን ሪሶርስ ማኔጅመንት ነው የተማርኩት። ሂውማን ሪሶርስ ሙያ ላይ ወደ 15 ዓመት ስፔሲፊካሊ ኤችአር ላይ 15 ዓመት አካባቢ ቆየው። ከዛ ውጭ ደግሞ ያው ሌሎች ስራዎችንም እየሰራው በአጠቃላይ ኦቨር ኒርሊ 20 years እንግዲህ እንደ ወርክ ፎርስ ቆይቻለሁ። ታለንት ፈርምን 2019 ላይ about 7 years ago ያቋቋምኩት ድርጅት ነው። የሚሰራው ሂውማን ሪሶርስ ላይ በአጠቃላይ ነው፣ ግን በዋናነት የቅጥር ስራዎችን
ከደንበኞች በመቀበል ቅጥር ስራዎችን እንሰራለን። ከዛ ደግሞ የትሬኒንግ ፕሮግራሞች አሉን። ከዛ ደግሞ የሰራተኛ ማስተዳደር ለደንበኞቻችን ሰራተኞቹን ቀጥረን እኛ እያስተዳደርን እነሱን ደግሞ አውትሶርሲንግ የምንለው ማለት ነው ወደ ደንበኞቻችን ልከን ስራውን ዴሊቨር እንዲያደርጉ እናደርጋለን። ከዛ ደግሞ የተለያዩ ዩዝ ኢምፕሎይመንት ላይ ወርክፎርስ ዲቨሎፕመንት ላይ ጆብ ክሪኤሽን ላይ የተለያዩ ፕሮጀክቶችን ዲዛይን አድርገን ዴሊቨር እናደርጋለን ማለት ነው። ሶ ፎር ዘ ላስት 7 years ኦፕሬሽናል ሆነን ቆይተናል። ይህን ይመስላል እንግዲህ አጠር ያለው ባክግራውንድ። እንደዚህ አይነት ተቋማት በሀገራችን እኔ የማውቀው ከዛ ምናልባት ከእናንተ ቀደም የነበረውን አንድ ድርጅት ነው በዚህ ዘርፍ ላይ በመሰማራት በግል ዘርፍ ቅድሚያ ውስጥም የምትሰለፉ ናችሁ እና እንዴት ነው ያለው ሁኔታ? ሰው የሚሰጠው ምላሽ ምን ይመስላል? አዎ ልክ ነህ። ብዙ አክተርስ የሉም እዚህ ስፔስ ላይ ብዙ የሚሰሩ ተቋሞች የሉም፣ ግን ደግሞ ብዙ የሚሰሩም አሉ። ያው ከአንተም ጋር ከምታነሳው ቶፒክም ጋር የሚገናኝ ስለሆነ የሂውማን ሪሶርስ ሙያ በጣም የራሱ የሆነ ኤቲክስ አለው፣ የራሱ የሆነ ፕሮፌሽናሊዝምን ሜንቴን አድርጎ መሄድ ያለበት ሙያ ነው። እኛ ቢሮችን ያለበት ህንፃ ላይ የእኛን ስራ የሚሰሩ 3-4 ቢሮዎች ልታገኝ ተመሳሳይ የሚሰሩ ልታገኝ ትችላለህ። ግን እንዴት ነው የሚሰሩት? ያንን ስራ እንዴት ነው ዴሊቨር የሚያደርጉት የሚለው አካሄድ በጣም ኮምፕሊትሊ በጣም ይለያያል። ሁለታችንም 3ታችንም እዛ ህንፃ ላይ ያለ ነው በአንድ ኤጀንሲ ስም ተጠቃለን ኤጀንሲ በሚባል ግን ደግሞ ስራውን ዴሊቨር የምናደርግበት መንገድ በጣም የተለያየ ነው የሁለታችንም። የሂውማን ሪሶርስ ሙያ አይደለም አውትሶርስ አድርገኸው ማለትም አንተ ለተቋም ሰው መቅጠር ስትፈልግ ለአንድ ድርጅት ቅጠርልኝ ብለህ ሰጥተኸው አይደለም ውስጥ ያለ ኤችአር ሰው የመቅጠር ላይክሊሁድ ራሱ በጣም በኋላ ላይ የሚታሰብበት ነገር ነው። ቢኮዝ ኤችአር እንደ ፕሮፌሽን ኢምፖርታንሱን ሲግኒፊካንሱን እያገኘ የመጣው ሌትሊ ነው እንጂ ከዚህ በፊት ሜይ ቢ ፋይናንስ ላይ የሚሰራው ሰው በዛው አብረህ ቅጥሩንና መባረሩን ትይዘው ሃየሪንግ እና ፋየሪንግ ነው የሚል አሳምፕሽን ስላለ እንደዛም ሆኖ ደግሞ የትረስት እና የኢንቴግሪቲ ጉዳይም በጣም በትልቁ የሚነሳበት ፕሮፌሽን ነው። ስለዚህ ይሄንን አሳልፈህ ለሶስተኛ ተቋም ከአንተ ውጭ ላለ ለመስጠት በጣም ኮመን የነበረ ፕራክቲስ አልነበረም። አሁን ግን ቢዝነሶች የራሳቸው ኮር ቢዝነስ ላይ ፎከስ ከማድረግ አንጻር እንዲህ አይነት ፕሮፌሽናል ስራዎችን ይህንን ፕሮፌሽናሊ ለሚሰራው ተቋም አውትሶርስ ማድረግ ሞር ኤንድ ሞር ተቀባይነት እያገኘ የመጣበት ጊዜ ላይ ስለሆነ ከኛ በፊት የቀደሙት ቢዝነስ ውስጥ የነበሩ ብዙ ዓመት የቆዩ አሉ። እነሱን በጣም አከብራቸዋለሁ፣ በጣም አደንቃቸዋለሁ። ቢኮዝ ይሄ በማይደፈርበት ጊዜ ነው የነበሩት። አሁን እነሱ በቀደዱት መንገድ ደግሞ እኛ ሞር ወደ ቢዝነሱ እየመጣን ስንሄድ አሁን ላይ ያለው ነገር በጣም ተቀይሯል እና ቢዝነሶች ራሳቸው ቢዝነስ ኮር ባንኪንግን የሚሰራ ቢዝነስ ባንኪንግ ላይ ፎከስ ያደርጋል። ለምን በኤችአር ስራ 20-30 ሰራተኛ ቀጥሮ በቃ ኮር ቢዝነሱ ላይ ፎከስ ማድረግን ቢዝነስ ፕሮሰስን አውትሶርስ ማድረግን ሞር እየተለመደበት የመጣ ጊዜ ስለሆነ ሜይ ቢ ከኛ በፊት ብዙ ዓመታት ቀድመው እንደገቡት አልተቸገርንም። ግን ደግሞ ያው ኢትዮጵያ ውስጥ ደግሞ ቢዝነስ የመስራት የራሱ ስትራግል አለው። እሱን ጀርኒ ደግሞ አብረን ያው እያደግን እዚህ ደርሰናል። ስለዚህ እናንተ የሰው ቅጥር ምልመላው ላይ ድርጅቶች ዋና ስራችሁ ላይ ትኩረት አድርጉ፣ እኛ እንሰራለን በሚል የተቋቋመ ነው ማለት ነው። እኛ ዋና ስራችን ሰው መቅጠር ነው፣ እናንተ ደግሞ ዋና ስራችሁ ላይ ፎከስ አድርጉ የሚለውን ነው ፕሮሞት የምናደርገው። ያው ብዙ ቤኔፊቶች አሉት። አንደኛ ያው ኤክስፐርቲዙም፣ ኤክስፔሪየንሱም፣ ካንዲዴት ዳታቤዙም እኛ ስራችን እሱ ስለሆነ ስራ ፈላጊ እኛ ጋር ይመጣል በቋሚነት። አንድ ድርጅት ጋር ግን ኦፕኒንግ ሲኖር ነው የሚሄደው እና እኛ ጋር ግን ብዙ ኦፕኒንጎች ስለሚኖር እኛና ተመሳሳይ ተቋሞች ጋር በቋሚነት እኛ ጋር ይመጣሉ። ማርኬቱ ምን ይመስላል የሚለውን አሁን እኛ ያለንበት ፖዚሽን ቀጣሪውም ተቀጣሪውንም መሀል ላይ ሆነን ነው ያለ ነው። አንድም ትልቁ ስራችን ነው እኛ እዚህ ስፔስ ላይ የምንሰራ ሰዎች ብዬ የማስበው ምንድን ነው ኤክስፔክቴሽኖችን ማኔጅ እናደርጋለን። አንተ ሰው ቀጥራለሁ ብለህ ስትመጣ ዲስክራይብ የምታደርገው ፕሮፋይል አለ። ሩት የምፈልገው ከሌ እንዲሆነ እንዲሚሰራ እንዲሚያውቅ እንዲየተማረ እንዲልምድ ያለው ብለህ የተጻፈም ያልተጻፈም
ነገር ይዘህ ኤክስፔክቴሽን ትመጣለህ። ስራ ፈላጊው ደግሞ የራሱ ኤክስፔክቴሽን አለው። እኔ ስራ የምፈልገው እንዲህ አይነት ቦታ ነው፣ የተማርኩት እንዲህ ነው፣ ውጤቴ እንዲህ ነው፣ እንዲህ ልምድ አለኝ፣ እንዲህ ያህል ደሞዝ እፈልጋለሁ፣ ሰፈሬ እንዲህ ነው፣ ባይርቅ ቅዳሜና እሑድ ዝግ ቢሆን ብሎ የሚመጣው ያን ሁለቱን ማጣጣም ነው የኛ ስራ ቤዚካሊ። በቃ የሁለቱንም ኤክስፔክቴሽን ሪያሊቲውን ያገናኘ ነገር አድርጎ ሁለቱን አንተም ማርኬቱ ላይ ሉክ የምትፈልገው ይሄ አለ፣ ይሄ ግን ከአንተ ይጠበቃል፣ ይሄኛውንም ደግሞ ይሄን የሚከፍል ቀጣሪ አለ፣ ግን ከአንተ ይሄን ይጠበቃል። ሁለቱንም ዝግጅታቸውንም በዛው ልክ ማሳደግ ሶዛት መጨረሻ ላይ እነሱ ተገናኝተው ያው ፕሮዳክቲቪቲንም የመጨመር ነገር እንዲኖሩ ኤፊሽንሲንም በቃ ድርጅቶችም ሞር መስራት እንዲችሉ እነዚህም ደግሞ ስራ ፈላጊዎችም ፊት የሆኑበት ቦታ መገኘት እንዲችሉ ያንን ነው የምንሰራው። ጥሩ ነው። ምክንያቱም ትንሽ ድርጅትም ቢሆን ሰው ኃይል ይፈልጋል እና ይሄ የምታነሻቸው ሰራተኛ መልምሎ ለዚህ ስራ ይሆናል የሚለውን ነገር መርጦ ማግኘት ጊዜ ይወስዳል። በጣም አድካሚ ነው። ይሄን ስራ መስራት ቀላል አይደለም። ማናቸው ዋና ተጠቃሚዎች መንግስታዊ ድርጅቶች፣ የውጭ ይሄንን ስራ ነው በቃ ለሌላ ድርጅት ልስጥ የሚሉት የትኞቹ ናቸው ድርጅቶቹ? አሁን ያው ደንበኞቻችን ከተለያየ ሴክተር ላይ ያሉ ናቸው። ገቨርንመንት ኦርጋናይዜሽንስም ሰፖርት እናደርጋለን። መንግስታዊ ያልሆኑ ተቋሞች፣ ሎካሊ ያሉ ትንንሽ ስታርታፖችም በቃ እኛ ስራችን ይሄ ነው፣ ሰው መቅጠርን አናቅም፣ የምንፈልገው እንዲህ የሚሰራ ነው አምጡልን ብለው ይመጣሉ። ኢንተርናሽናል ኦርጋናይዜሽን ኢትዮጵያ ውስጥ ሪፕሬዘንቴሽን የሌላቸው ግን ከዚህ ቀጥረው ሪሞትሊ ማሰራት የሚፈልጉ እነሱንም ሰፖርት እናደርጋለን። ፖርትፎሊያችን ሰፊ ነው በጣም እና አሁን እንዳልኩ ስራው በጣም እየተለመደ ስለመጣ ነን ፕሮፊት ላይም ማኒፋክቸሪንግ ላይም ሁሉም ሴክተር ላይ ያሉ በጣም ብዙ ደንበኞችን እናስተናግዳለን። በጣም ጥሩ ነው። የትኛው ነው ትልቁ ቀጣሪ የሚባለው ሴክተር? እንደው በዘርፍ ደረጃ ካነሳን ለማሟሟቂያ ነው እንግዲህ ወደ ዋናው ጉዳይ አልገባንም ገና። ፕራይቬት ሴክተር ነው ኦፍኮርስ። መንግስት ትልቁን ወርክ ፎርስ አብዞርብ ያደርጋል ሀገሪቷ ላይ። ግን ከዛ በኋላ ይህን ሰርቪስ የሚጠቀሙት ግን እንደሚጠቀሙት ፕራይቬት ሴክተር ላይ ያሉ ድርጅቶች ናቸው። ፕራይቬት ሴክተር ነው ያው ኢኮኖሚውን የሚያንቀሳቅሰው። ስለዚህ እዛ ላይ በተለይ ማኒፋክቸሪንግ ላይ ያሉት ደግሞ በብዛት የኛን ሰርቪሶች ይጠቀማሉ። በጣም ጥሩ ነው። እንግዲህ እናንተ ከጀመራችሁት ንቅናቄ ውስጥ በጣም በግሌ የወደድኩት በግል ገጼም በሬዲዮ ፕሮግራም ላይ ያነሳ ነው አንዱ የጀመራችሁት አንድ ንቅናቄ ያለ የፕሮፌሽናል ክሎዜት ኢኒሺየቲቭ የሚባል በተለይ አዲስ ወደ ስራ ለሚመጡ ሰዎች የሚቸገሩት አንዱ ለስራ ቦታ የሚሆን አለባበስ የፕሮፌሽናል አታየር የሚባለው ነው እና ያንን ለመሙላት ብላችሁ የጀመራችሁትም አንድ ፕሮግራም አለና እንደው እንዴት ሀሳቡ ተጠነሰሰ? ያለው ምላሽ ምን ይመስላል? ምን ያህል ሰው ተጠቃሚ ሆነ? ይህንንም እናንሳና ወደ ሌሎቹ ዋናዎቹ ጥያቄዎች እናልፋለን። በጣም በግሌ ያደነኩት የወደድኩትም እንደ ንቅናቄ የሚያልኩት በዛ ምክንያት ነው። ምክንያቱም ብዙዎችን መሳተፍ ያለባቸው ፕሮግራም ነው ብዬ ስላሰብኩኝ ነው። አይ ነው በጣም ሰፖርተራችን ነህ አንተ። በጣም ነው አፕሪሼት ማድረግ በሬዲዮ ፕሮግራሞችህም በተለያዩ ፔጆችህም ስታጋራው ይቻለሁ ይህንን ነገር እና በጣም የሚጠቅም ነገር ስታደርግ ቆይተሃል። በሱ አመሰግንሃለሁ። ፕሮፌሽናልስ ክሎዜት ያው እንዳልኩህ እኔ ባክግራውንድ ኤችአር ነው። በፊትም ተቀጥሬ ስሰራ ሂውማን ሪሶርስ ላይ ነው የምሰራው የነበረው እና ታለንት ፎርምንም ስጀምር ነጋዴ ልሁን ብዬ አይደለም። እውነት ለመናገር ፍጹም ሀሳቤ ውስጥ ያልነበረ ነገር ቢኖር ቢዝነስ ሰው መሆን ነው እና ግን ያየሁት ፕሮብሌም ነበረ። ያንን ፕሮብሌም በተለይ በዋናነት ደግሞ አንድ ተቀጥሬ የምሰራበት የውጭ እርዳታ ድርጅት ተቋም ነበረ እና እዛ ላይ ስሰራ ከወጣቶች ጋር የሚያገናኙ ብዙ ስራዎች ነበሩ። እዛ ፕሮጀክቶች ላይ ብዙ ኢንቮልቭ የማድረግ ኦፖርቹኒቲ ነበረኝ እና አንድም ኤችአር ነኝ፣ ሁለትም ደግሞ የወጣቶች ጋር ብዙ ስራዎች ነበሩን። የወጣቶችን ስራ ያለማግኘት፣ አንኤምፕሎይመንት፣ አንደር ኤምፕሎይመንት የመሳሰሉትን ነገሮች የማየት ፈርስት ሃንድ በጣም ብዙ ኦፖርቹኒቲ ነበረኝ። ከዛ ጋር በተገናኘ ለምንድን ነው ይሄ ሁሉ ወጣት ሳይቀጠር ያለው? እኛ ሰው ለመቅጠር እየፈለግን ነው፣ ግን ደግሞ ያንን ሚት የሚያደርግ የምንፈልገውን ሚት የሚያደርግ ወጣት የለም። ምንድን ነው የሚለው ነገር ኦልዌይስ ዩዝ ቱ ኩዌስችን የት ጋ ነው የተጣጣ ነው የሚለው ነገር እና ኢንተርቪዎች አድርጌ አመጣጣቸውን ያለው ለብሰው የሚመጡትን ይዘው የሚመጡትን ሲቪ ያለው የሚሰጡትን ኢንተርቪው ያለው እና ኦኬ ለዛሬ የምቀጥረው ሰው አላገኘሁም፣ ግን እነዚህ ልጆች መለስኳቸው። የት ነው የሚሄዱት?
ኦኬ አንተ መለስካቸው እኔ መለስኳቸው እነሱ መለሷቸው የት ይሄዳሉ? አይ ቲንክ እነዚህን ቁጥሮች ሰብስበን ነው አይደል አንኤምፕሎይመንት እያልን በኋላ ከዓመት ዓመት ሪፖርት የምናደርገው እና who is responsible ለዚህ ቡድን እና ራሳቸው ናቸው ዩኒቨርሲቲ ነው መንግስት ነው እኔ ነኝ እንደ ቀጣሪ የሚለው ነገር so that's what led me the talent firm ለማቋቋም እና ኢኒሺያሊ ያው actually extensive part of our work ወጣቶች ላይ ሪቮልቭ ያደርጋል እና ሰው እነሱን ሰፖርት ማድረግ ላይ ነው ስልጠናዎችን እንሰጣለን ለስራ ቦታን ለማዘጋጀት የተለያዩ ትሬኒንጎችን እንሰጣቸዋለን ወደ ስራ ከመግባታቸው በፊት ከዩኒቨርሲቲ ሲወጡ ወደ ስራ ከመግባታቸው በፊት ምን ዝግጅቶች ማድረግ አለባቸው የሚለውን ማለት ነው እና በኋላ በተለያዩ ጥያቄዎች የምናነሳቸው ናቸው ግን አንደኛው መዘጋጀት ያለባቸው ብለን የምናነሳው አለባበሳቸውን በቃ ፕሮፌሽናሊ ለስራ ቦታ የሚመጥን አለባበስ ለብሰው መገኘት አንድን ሰው ገና ሲገባ አይተኸው በጣም ፕሮፌሽናል ይመስላል ምናምን ትላለህ ምንም ስለዛ ሰው ትምህርት ቴክኒካል ባክግራውንድ የምታውቀው ነገር የለህም ግን እንደዛ እንላለን አይደለ ከይታው ከገጽታው ኤግዛክትሊ ሶ ያን አይተህ የሚያደርገው ምንድነው አለባበሱ ነው ፕሮባብሊ በቃ በጣም ስኪልድ የሆነ ባለሙያ አለባበሱን አይተህ ይሄን ሰው እንዴት አድርጌ ድርጅቴን እንዲወክል እዚጋ ቁጭ ላደርገው እችላለሁ ብለህ ቴክኒካል ነገሩን ብትሰማ ራሱ በኋላ ላይ በቃ የተሻለ ድርጅቱን ሪፕሬዘንት ያደርጋል ብለህ የምታስበው በቃ በተለይ ክላይንት ፌሲንግ ላይ የሚቀመጡ ሰዎች ያ ፕሮፌሽናል ራስን አለባበስን አስተካክሎ መገኘት በጣም ኢምፖርታንት የሆነ ኤሌመንት እንደሆነ እናነሳለን ሶ በዚህ ትሬኒንግ ላይ እያደረግን እንዳለ አንድ ኦብዘርቭ ያደረኩት ነገር ምንድን ነው ፕሮባብሊ የማያውቁትን ነገር አይደለም የምንነግራቸው በቃ ኮመን ሴንስ ነው ኦፖርቹኒቲው ቢኖራቸው በተለይ አንዳንድ ልጆች ሚስም የማያረጉት ነገር ነው የሚፈልጉትም ነገር ነው ግን አፎርድ የማድረግ ነገር አለ አይደል ዩኒቨርሲቲ በጂንስና በቲሸርት ነው ያሳለፍነው ልክ ስራ ቦታ መተሸሚዝ ልበስ ስትለው አዲስ ሴት ኦፍ ዋርድሮብ ያስፈልገዋል አሁን ላይ ያለው ገበያ በጣም የሚገርም ነው በጣም አስቸጋሪ ነው እንኳን ለአዲስ ተመራቂ ስራ ላይ ብዙ አመትም ለመቆየ በጣም ብዙ እንትኖች አሉና እንዴት አድርገን ሰፖርት ማድረግ እንችላለን ያው መጀመሪያ ወደ ራሴ ቁምሳጥን ነው የገባሁት ከዛ ወደ ባለቤቴ ከዛ ወደ ቤተሰቦቼ ጓደኞቼ እህቶቼ ጋር ከዛ እስቲ ዶኔት ማድረግ ለምን አንጀምርም እኔ በጣም የምወደው ኮቴ ጠቦኝ ቆይ ከሳለው ብዬ ብዙ አመት ይዤዋለሁ ግን ያንን ቢያገኝ ዛሬ ላይ ኮንፊደንሱን ዲግኒቲውን የምትጠብቅለት አንድ ፍሬሽ ግራጁዌት አለ በቃ በዛ ጀመርኩት እና was not sure የሚገርምህ ሰውናና የተለበሰ ልብስ ሰድ እንዴት ይባላል የሚመጣ ሰው ይኖራል ወይ እንደው በጣም ኔጌቲቭ ነገርስ ቢኖረው እንዳሰብነው ስባይሄድ የሚል በጣም ብዙ ፍርሃት ነበር እና ዝም ብለን ኩዊክሊ የሆነ ሰርቬራን ማድረግ ጀመርን አክሮስ አወር ሶሻል ሚዲያ ቻነልስ እና ኒድ ሴንስ አደረግን ሰዎች ሪሊ እንደሚፈልጉት በኋላ ላይ በቃ በትንሽ ነገር ነው የጀመርነው ግን ለካ ሁሉም ሰው ቁምሳጥን ውስጥ እንደው የት ላድርገው የሚለው አለው የተቸገረ ዘመድ አጣህ አይደለም አይደል ግን ኮት አንስተህ ልትሰጠው ማትችለው ሸሚዝ ቢሆን ቲሸርት ቢሆን የምትሰጠው ግን ስራ ቦታ ተለብሶ ብለህ ስራ ቦታ ተለብሶ ብታየው የምትፈልገው የምትሳሳለት ለዚህ እኮ የከፈልኩት ገንዘብ እያልክ ዝም ብለህ እያየኸው የምታኖረው ሁሉ አለና በኋላ ላይ እንደሱ ጨመርንና በቃ ለካ በጣም ብዙ ሰው መስጠት ይፈልጋል እና እንደዚህም ከሆነ እኔ እናትና አባቶቼ ባንከሮች ናቸው ኦል ዴር ላይፍ ባንክ ነው የሰሩት የባንክ አውትፊት እናቴ አሁን ሪሰንትሊ ሪታየር አድርጋለች የእሷ ቁምሳጥን ውስጥ ብዙ ኮትና ሱሪ አለ ብዙ ኮትና ጉርድ አለ በቃ እንዲሁ እያየ ነው አንዳንዱን እያስጠበብን እኛ እንለብሰዋለን በእነሱ በኋላ ላይ በቃ ኒዱ እንዳለ በጣም ሴንስ አደረግን በጣም ብዙ ሰው ይመጣል ይወስዳል በቃ ፕሮፐርሊ ቦታ አዘጋጅተን ሪሶርስ መድበን በደንብ ፕሮፐርሊ እንዲቀመጡ አድርገን ሲስተምም ዘረጋንለት እቃዎች ሲመጡ እንዲመዘግቡ አኖኒመስ እንዲሆን የሚሰጠውም የሚቀበለውም ግን ደግሞ ሁለቱ መልእክት የሚቀባበሉበት መንገድ ሰማው ሲስተም አዘጋጀን እና አሁን እንግዲህ 3 አመት አለፈው እና በጣም ኦቨርዌልሚንግ ነው ልጆች የሚጽፉትን መልእክት ሳይ በጣም ኢንካሬጅ ያደርገኛል የመስጠትንም ነገር እኔም እንደው ደርሼ እስከምሰጥ የሚሉ ብዙ ልጆች አሉ እና በጣም የምወደው ኢኒሼቲቭ ነው በጣም
ደስ ይላል። እኔም መጥቼ ነበረ ቢሮሽ ሳይ በደንብ ጥሩ ቡቲክ በደንብ ቆንጆ ነው የሚመስለው። የተለበሱም አይመስሉ ቆንጆ ልብሶች ናቸው። ጫማ አለ። በተለይ የወንዶቹ ላይ ያንሳል። ወንዶች እንዲሳተፉ በዚህ አጋጣሚ ጋብዛለሁ። አንቺም መጨረሻ ላይ ምናልባት እንደ መልእክት ልታነሽ ትችያለሽ። ጥሩ ነገር ነው የጀመራችሁት፣ በርቱ ማለት ፈልጋለሁ። ሌላ ሲስተም ያልሹንም አይቻለሁ። ልብሶቹ፣ ጫማዎቹ ኮድ አላቸው። 100 በላይ ሰዎች ወስደው ተጠቅመዋል ሲባል በጣም ነው የገረመኝ። ሰው በደንብ መጥቶ በቃ ያስፈልገኛል ብሎ መውሰዱ በጣም ደስ የሚል ነገር ነው። ሌላ እንግዲህ በዚህ አጋጣሚ ላነሳ የፈለኩት ምንድን ነው፣ ቀደም አንስተሽዋል። አብዛኞቹ ወጣቶች አነስተኛ ገቢ ነው ያላቸው። እናንተ እየደረሳችሁ ያላችሁት አለ። ከዛ ውጭ ደግሞ በራሴ እንደው እንግዲህ የወሰድኩት ትልቁ ነገር ምንድነው፣ ገጽታ አስፈላጊ ነው። ስራ ቦታ ላይ ትመዘናላችሁ። እንደ ቀጣሪ ነው የተናገርሽው፣ ቅድም ወስጄዋለሁ። ስለዚህ ሰዎች እንደው በአነስተኛ ልብስ ለስራ ኢንተርቪው ሲቀርቡ ሊሆን ይችላል፣ ወደ ስራ ሲገቡ ሊሆን ይችላል፣ እንዴት አድርገው ደግሞ ራሳቸውን ማቅረብ ይችላሉ የሚለውን ነገር እንደ ምክር ሀሳብ የምታነሺው ነገር ካለ በዛም ብንዘጋው ጉዳይ ደስ ይለኛል። ብዙ ጊዜ ስለዚህ ቶፒክ ስናነሳ ፕሮፌሽናሊ መልበስ ማለት ኤክስፔንሲቭ ልብስ መልበስ አይደለም የሚለውን ነገር ነው በቃ በጣም ኤምፋሳይዝ ማድረግ የምፈልገው። ኤክስፔንሲቭ በቃ ብራንድድ የሆነ አይነት አለባበስ ሆኖ መገኘት አይደለም። ኒት ሆኖ ንጹህ ሆኖ ለስራ ቦታ አንተ አንድ የስራ ቦታ ስትመጣ ፍሮንት ዴስክ ላይ የምታየው ነገር ስለ ድርጅቱ ብዙ ነገር ይነግርሃል። ተቀጥረህ ለምትሰራለት ድርጅት እያንዳንዱ ሰው አምባሳደር ነው ብዬ አምናለሁ። እኔ ለተቀጥሬ ለምሰራበት አምባሳደር ነኝ። ዌሬቨር የነበርኩባቸው ቦታዎች በሙሉ ሰው እኔን አይቶ ሩት ይላል፣ ግን ሩት ብሎ ደግሞ ከበስተጀርባ ያለውን ድርጅትም ያያል። እና ራሴን ብቻ ሳይሆን የምሰራበትን ድርጅት ሰርቭ የማደርገውን ኮሚዩኒቲ ከስተመር በሙሉ ነው ሪፕሬዘንት የማደርገው እዛ ቦታ ላይ ስራዬን። እና ለራሴ ያለህን ክብር ነው የሚገልጥ መልኩ ነው አለባበሳችን መሆን ያለበት። ለምንሰራው ስራ ያለንን ክብር፣ ለምናገለግለው ኮሚዩኒቲ ያለንን ክብር ነው የሚገልጠው። ነሰሰሪ ኤክስፔንሲቭ መሆን የለበትም። ንጹህ የሆነ ሁለት ሴት እኔ አይ ሪመምበር ግራጁዌት አድርጌ ስወጣ እድለኛ ሆኜ እናቴ ይዛኝ ሄደች ገበያና አይ ቲንክ ወይ 2-3 ሸሚዝ ነው የተገዛልኝ። ከዛ እሱን እየቀላቀልኩኝ አንዱን ከአንዱ እያደረግኩ እኔም ባንክ ነው የጀመርኩት ስራ። አለባበሴን ማስተካከል የባንክን ፕሮቶኮል ታውቃለህና ያንን ግዴታ ብዙ ሴት ኦፍ አውትፊት ማለት አይደለም ነሰሰርሊ፣ ግን ደግሞ ንጹህ ሆኖ ንጹህ የሆነ አለባበሱ ለስራ ቦታ የሚሆን የሚመጥን። አንዳንድ ጊዜ ምን ያላሉ ስራ ዴሊቨር የማደርገው ነው እንጂ አለባበሴ ግን ቅድም እንዳልኩት ነው። ወኪሎች ነን፣ በቃ ለምንሰራባቸው ተቋሞች ወኪሎች ነን። ወኪል እንደመሆናችን እኔ እዚህ ቦታ ስቆም ይሄን ቢሮ እወክላለሁ፣ ራሴን ሳይሆን እወክላለሁ። እዛ ቦታ ስንመጣ ያን ፐርሰናሊቲ እንለብሳለን። እና ያው በጣም ኤክስፔንሲቭ ነገር ሳይሆን አፎርደብል የሆነ የተለያዩ አማራጮችን ተጠቅሞ ጥቂት ሴቶችን ቶሎ ቶሎ እያጠቡ ቶሎ ቶሎ እያስተካከሉ የመልበስ ነገር ነው ብዬ ነው። ጥንቃቄ፣ ጫማችን ቆሾ ከሆነ ንጽህና ማድረግ፣ እንደዚህ አይነት ነገሮችን ነው የማስበው። በጣም ጥሩ ነጥብ ነው። እንግዲህ ይህንን ለመግቢያ ያነሳናቸው ናቸው። ወደ ስራው፣ ወደ ስራ ፍለጋው፣ ወደ ስራ ማመልከቱ መዘጋጀቱ ላይ እየገባን ያለ ነው። እንደው ከዛ በፊት አሁን ያለው ለውጥ በስራ ገበያው ላይ ምን ይመስላል? በፊት የምናውቀው አለ ከክህሎት ከትምህርት ዝግጅት፣ አሁን ደግሞ እየተለወጡ ያሉ ቅድም አንቺ ያልሽው የስራ ዘርፎቹም የሚፈለጉ ክህሎቶችም እየተቀየሩ መጥተዋል እና ከዚህ ዝግጅት በፊት ያቀረብናቸው እንግዶች አሉ። 2 እንግዶችን በሰዋዊ ክህሎቶች ወይም ሶፍት ስኪል ምንላቸው ሂውመን ስኪል ምንላቸው ላይ አቅርበን ነበር። ኢንጂነር መስፍንና አቶ ጌታቸውን እና ሲያነሱ የነበረው እንግዲህ እነሱ አሰልጣኝ ናቸው። ከስልጠና አንጻር አሁን ላይ የሚፈለጉ ክህሎቶች እነዚህ ናቸው የሚል ነገር አነሱና ወደ አንቺ ደግሞ ስትመጣ የስራው ገበያ ላይ ነው ያለሽው። ስለዚህ ምንድነው እየተፈለገ ያለው? የገበያው ምንድነው እየጠየቀ ያለው የሚለውን ነገር ከአንቺ እንስማ። ጥሩ ነገር ነው ያነሳው። አሁን ያው በፊት ቅጥሮች ሲፈጸሙ በዋናነት ምን ተምረሃል ነው አይደል? ዲግሪ ምንድነው ነው? ዲግሪ ያለ ወይ ነው። ከዛ ዲግሪ ካለ ምንድነው ዲግሪ ነው?
የስንት ዓመት ልምድ አለህ ነው? ሌሎች ምን ስልጠናዎች ወስደሃል ነው? እነዚህ በቃ ግሬድህ ምንድን ነው? በደንብ ኳሊፋይ እያደረጉ ነበረ አንድን ስራ ለማግኘት። አሁን የስራ ማርኬቱ በጣም ተቀያይሯል። ሜይ ቢ ትንሽም ስለሱ ማንሳት ትንሽ ኮንቴክስት ሊሰጥ ስለሚችል የስራ ገበያው እንደ ድሮ ዲግሪ ያለኝ ብለህ ግዴታ ስራ ለማግኘት የምትወጣበት አይደለም። ግን ደግሞ ዲግሪ የለኝም ብለህ ደግሞ ስራ አላገኝም ብለህ የምትቀመጥበትም አይደለም። ራስህን በተለያዩ ስኪሎች አሳድገህ አስተምረህ ማርኬቱ ላይ ራስህን ሬዲ ማድረግ በጣም ያስፈልጋል። እና አካውንቲንግ ስለተማርኩኝ አካውንታንት ስራ ስለወጣ ግዴታ አገኘዋለሁ ማለት አይደለም። የስራ ቦታ ናወዴስ የሚጠይቃቸው ነገሮች ቢዮንድ ቴክኒካል ስኪሎች ናቸው። ቴክኒካል ስኪል የሚያስፈልግባቸው ክሪቲካል የሆኑ ፖዚሽኖች አሉ። ፎርታት ማተር ደግሞ እነዛ ቴክኒካል ስኪልስ በቃ ኢሬሌቫንት የሚሆኑበት ከመጣህ በኋላ ትሬን ተደርገህ ዴሊቨር ማድረግ ብቻ የሚጠበቅበት አለ። ሰው ምንድን ናቸው እነዚህ ስኪሎች? አሁን ላይ አንድ ቀጣሪ አንድ ክላይንት ሲመጣ እኔ ጋ ምን የተማረ ምን ግራጁዌት ያደረገ ምን ውጤት ያለው ስንት ዓመት የሰራ አይ ዶንት ኬር። በቃ ሩት ነው የምፈልገው አሳይቸው መቀበል የሚችል ሰው፣ ትሬን መደረግ የሚችል ሰው። ትሬን መደረግ የለርኒንግ አጂሊቲያችን በጣም ክሪቲካል የሆነ ነገር ነው። ኮሚኒኬሽናችን ኦፍ ኮርስ ለርኒንግ ኦፕንነሱ ቢኖርህም ኮሚኒኬሽን ደግሞ በጣም ኢምፖርታንት ነው። ይሄ ሚስ የማናደርገው አንዱ ስኪል ነው። ከሰዎች ጋር ነው የምንሰራው ስራ ቦታ ላይ አይደለ? ምንም አይነት ማሽን ላይ ተቀመጥ አብረህ የምትሰራቸው ሰዎች ይኖራሉ። አለቃ ይኖርሃል፣ ማኔጅ የምታደርገው ሰው ይኖርሃል፣ ክላይንት ይኖርሃል፣ ከስተመሮች አሉ። ያ ኮሚኒኬሽን ስኪል በጣም ክሪቲካል ነው። ራስህን እንዴት ክሊርሊ ኮሚኒኬት ታደርጋለህ? የምትሰማውን ነገር እንዴት ትቀበላለህ? የምታነበውን ነገር የምትጽፈው ነገር ኮሚኒኬሽናችን ኢዝ ቬሪ ክሪቲካል። ያ በጣም ኢምፖርታንት ነው። አሁን ላይ ያው የቴክኖሎጂ ነገር ዛሬ የምናነሳው አይደለም። ኢንፋክት አሁን ኤአይ ነው አሁን ብዙ ነገሮችን ኦቨርራይድ እያደረገ የመጣበት ጊዜ ላይ ያለ ነው። እና ለዲጂታል ሊትሬሲ በአጠቃላይ ያለን አፕሮች ምን ይመስላል? አሁን በጣም ብዙ ሰዎች እሰማለሁኝ በቃ እኔ ኤአይ አልወድም፣ አልጠቀምም፣ ምን አልልም። ወደ መጀመሪያ ሲመጣ እኔም እንደዛ ነበርኩኝ። በቃ ሰው በጭንቅላቱ ማሰብ አለበት። አይ ሚን ኤአይ በጭንቅላት ማሰብን አይከለክልም። ኤቲካል ዩዝ ኦፍ ኤአይ ኤአይ አለ፣ ዊ ካንት ሄልፕ ኢት። ብዙ ነገሮችን እየተቆጣጠረ ነው። ግን ኤቲካሊ እንዴት መጠቀም እንችላለን? ራሳችንንም ማሰብን እንዳያስቆምን ነው አይ ቲንክ ትልቁ ነገር። እና ግን የምናስበውን ነገር ሀሳባችን እንዴት ኦርጋናይዝ እናደርጋለን? ቶት ፕሮሰሳችንን ጋይድ ያደርጋል። የምንጽፋቸውን ነገሮች የምናውቀውን ነገር እንዴት ይሄ ዲጂታል ሊትረሲያችን ሌላው በጣም ኢምፖርታንት የሆነ ነገር ነው። ምንም አይነት ፖዚሽን ላይ ብንቀመጥ ቴክኖሎጂ ኢን ዋን ፎርም ኦር አናዘር ስራችንን አፌክት ያደርገዋል። ለዛ አክቲቭ መሆን፣ አለርት መሆን፣ አፕቱዴት መሆን በጣም ኢምፖርታንት ነው። ሌላው ስራ ቦታ ላይ ስትቀመጥ ያው እንዳልኩት ቅድም ይሄ ቲም ወርክ ላይ አንድ ላይ የቡድን ስራ የሚለው ነገር በጣም ኢምፖርታንት ነው። ብቻህን ዴሊቨር የምታደርገው ነገር ሊትራሊ የለም። እና በጣም ሞስት ሲኒየር አለቃ ብትሆን፣ ፍሮንት ላይን ላይ ያለህ ሰራተኛ ብትሆን ሁሉንም ነገር ተባብረህ ነው ዴሊቨር የምታደርገው። ስታርታፕ ኢንቫይሮንመንት ላይ ብትሄድ ስታርታፕ ስንል ትንሽ ቢሮ ማለታችን አይደለም። አንድ ማኒፋክቸሪንግ ካምፓኒ ትልቅ ፕላንት ፋክተሪ ገንብቶ ስራ የሚጀምር ስታርታፕ ኢንቫይሮንመንቱን ነው የምናየው። ስታርታፕ ኢንቫይሮንመንት ላይ 30 ሰራተኛ ላይ እያንዳንዱ ዲፓርትመንት ማኔጅ የሚያደርግ ላይኖር ይችላል። ሲጀምር አንድ ሰው 2-3 ስራ ከበር አድርጎ የሚሰራባቸው አጋጣሚዎች ይኖራሉ። ፋብሪካም ላይ ብንሄድ እንደው ጃያንት የምንላቸው ወይም ትንንሽ 2 ሰው 3 ሰው ያሉባቸውንም ቢሮ ብናይ ያ የቲም ወርክ ችሎታችን በጣም ኢምፖርታንት ነው። ኦፕንነሳችን፣ ሌሎች ነገሮችን ለመማር ያለን እነዚህ ስኪሎች ዛሬ ላይ ካለን ቴክኒካል ስኪል ከምን ያህል ዓመት ስራ ላይ ቆይተናል ከሚለው ነገር ሁሉ በጣም አሁን ናወዴስ በጣም ኢምፖርታንት የሆኑት ቀጣሪ ምቱ ኢሚዲየትሊ የሚጠይቀው እነዚህ ነገሮች ነው። እነዚህ በጣም ኢምፖርታንት ናቸው ብዬ አስባለሁ። ስለዚህ ገበያው እየተቀየረ ነው፣ ከዚህ ጋር የሚሄድ አይነት ዝግጅት ያስፈልጋል የሚለው በጣም ወሳኝ ነጥብ ይመስለኛል። አዎ ገበያው በጣም ተቀይሯል። እሱንም ምንድነው በፊት ሜቢ ከአንድ ዩኒቨርሲቲ ብቻ ግራጁዌት አድርጎ የሚወጣው ቁጥር በጣም ብዙ ነው። አይ ሪሜምበር ኮሬክትሊ ወደ 250,000 ግራጁዌትስ ወደ እንትኑ ይገባሉ ዩኒቨርሲቲ ላይ ብቻ በየዓመቱ ማለት ነው። እና 250,000 የሚያስመርቁ የነበሩ ዩኒቨርሲቲዎች አሁን ላይ
ሃይ ስኩል ላይ ማትሪክ ኤግዛም ሲፈተኑ ቁጥሩ በጣም ቀንሷል ሲግኒፊካንትሊ። በዛ ውጤት አልፈው ወደ ዩኒቨርሲቲ የሚገባው ቁጥር በጣም ትንሽ ነው። ከዛ ውስጥ ምን ያህሉ ፐብሊክ ዩኒቨርሲቲዎች ላይ የተለያዩ ከተሞች ላይ ያሉ ላይ ይሄዳል። ዩኒቨርሲቲዎች አስመርቀው የሚያወጡት ቁጥር በድሮ መጠንም አይደለም። አንድ ሁለተኛ ተመርቀው ከወጣ በኋላ ደግሞ ምን አለ? ኤግዚት ኤግዛም አለ። ኤግዚት ኤግዛም ደግሞ ሌላ ሌቭል ኦፍ አሴስመንት ነው። በቃ ወደ ማርኬቱ ጆይን ከማድረግህ በፊት አይደል? ግራጁዌት ያደረገ እንኳን ዲግሪ አለው የምትለው ሰው ጠርቶ በሆነ በጣም በትንሽ ቁጥር ነው እየመጣ ያለው። አካዴሚካሊ ፕሮባብሊ ብዙም ችግር የሌለበት ሰው ነው የሚመጣው ማለት ነው። ስለዚህ ኢቭን ለእኛ ሪክሩተርስ እንዲያው በጣም ብዙ ስራ ቀለውልናል። ኤግዚት ኤግዛም ካለፈ ኤግዚት ኤግዛም ያለፈበትን ቁጥር አይተህ ምን አይተህ አንድ ሌቭል ኦፍ የምትወስደው አሴስመንት አለ። ስለዚህ ከዛ በላይ የምትለያቸው ምንድን ነው? ሁሉም 3.9 አላቸው፣ 3.6 አላቸው። ሁሉም ማኔጅመንት ግራጁዌት አድርገዋል። እንዴት ዲፍረንሺየት ታደርገዋል አንዱን ከአንዱ? ሌላው 3.5 ያመጣውን ከሌላኛው 3.5፣ ወንድ ከሴት እንዴት ትለያቸዋለህ? ያንን ምን ራሳቸው ላይ ምን ኢንቨስት አድርገዋል? ምን ትሬኒንጎች ወስደዋል? ራሳቸውን ለማሳደግ ምን አድርገዋል? ለስራው ዓለም ራሳቸውን ዝግጁ ለማድረግ ቢዮንድ ዴር ዲግሪ ኤንድ ዴር ግሬድስ ምን የሚለያቸው ነገር አለ የሚለውን ስታንድ አውት የሚያደርጉባቸው እነዛን ስኪሎች በጣም የሚፈለግበት ጊዜ ላይ ነን ያለ ነው። እንዳልኩት ኤዱኬሽን ሲስተማችን ነው አንደኛው። ሁለተኛው ደግሞ ሌበር ማርኬቱን በተለያየ ኤዱኬሽን ሲስተሙ ኢቭን ከስር ጀምሮ ብዙ ሪፎርሞች ላይ እየሄደ ነው ኤዱኬሽን ሲስተማችን። እሱ በራሱ ያመጣው ነገር አለ። ሌላው ድርጅቶችም አሁን ኮምፒቲሽን በጣም የበዛበት ጊዜ ነው። ሀገራችን በጣም በብዙ ሪፎርም ውስጥ እያለፈችን ያለችው እና ኮምፒቲሽን ታፍ ሆኖ ሪሊ ሰርቫይቭ የሚያደርጉ ቢዝነሶች ብቻ የሚቀጥሉበት ጊዜ ነው። በታክስ ዙሪያ ብትሄድ በተለያዩ የሚወጡ ህጎች ቢዝነሶች ሃው ዜይ ኦፐሬት በጣም ገቨርን የሚደረጉባቸው ብዙ ህጎች አሉ። ስለዚህ እንደ ሌላው ጊዜ የአክስትህን ልጅ አምጥተህ ካሸር ላይ፣ ከዛ ያጎትህን ልጅ አምጥተህ ደግሞ ፋይናንስ ላይ፣ ከዛ ደግሞ ኳሊፋይ የሚያደርግ ሰው የሚፈለግበት ጊዜ ላይ ነው ያለ ነው። ስለዚህ ቢዝነሶች በዛ መልኩ ኦፐሬት ለማድረግ ደግሞ ቴክኒካል ስኪሉ አለ። አት ሴም ታይም ግን ደግሞ ከዚህ ጊዜ ጋር አብሮ የሚጓዝ ወርክ ፎርስ የሚፈልጉበት ጊዜ ላይ ናቸው ያሉት እና ራሳችንን ለዛ ተወዳዳሪ ብቁ ማድረግ አለብን። አሚን የካፒታል ማርኬትን መምጣት ብናየው ኢኒት ሰልፍ በጣም ትልቅ ዛሬ ላይ ባይሆን ኢቨንቹዋሊ ውጤቱን የምናየው ነው። ካፒታል ማርኬት መጣ፣ ድርጅቶች ራሳቸውን ሊስት ማድረግ ሊጀምሩ ነው። ዛሬ ላይ እያየን የመንግስት ተቋሞችን ነው። ሶን ኢናፍ ፕራይቬት ካምፓኒስ ይገባሉ አይደለ? የተወሰኑ ፕራይቬት ካምፓኒዎችም እየመጡ ናቸው ያሉት ራሳቸውን ሼር ለመሸጥ ማለት ነው። ስለዚህ እዛ ላይ ተወዳዳሪ ሆኖ ለመቆየት ኬፓብል የሆነ ሰራተኛ ያስፈልግሃል። እንዳልኩት ቅድም የአክስትህ ልጅና ያጎትህ ልጅ ያለበት ካምፓኒ ይዘህ አይሆንም። ወደዛ ማደግ የሚፈልጉ ተቋማት ራሳቸውን ወርክ ፎርሳቸውንም ሂውማን ካፒታላቸውን በዛው ልክ ማሳደግ አለባቸው። ለማሳደግ ደግሞ ዮር ቴክኒካል ስኪልስ ዮር ዲግሪስ ኤንድ ዮር ግሬድስ ነሰሰርሊ ብቻውን ኳሊፋይ ከጊዜው ጋር አብሮ የሚጓዝ መሆን አለበት። ብዙ ነገሮች ለኢንተርናሽናል ማርኬት አሁን ለፎሬን ኢንቨስተሮች ኦፕን አፕ እያደረጉበት ያለ ጊዜ ነው። ባንኮች ተከፍተዋል። ኢቭን ሪቴል ራሱ እየመጣ ነው። ሎጂስቲክስ በቃ ብዙ ሴክተሮች አሁን ኦፕን አፕ የሚያደርጉበት ነው። አናውቅም ደግሞ የሚመጣው ዓመቶች ላይ ደግሞ ምን ነገሮች ኦፕን አፕ እንደሚያደርጉ። ስለዚህ ቢፒኦ አሁን ትልቅ ቢዝነስ ፕሮሰስ አውትሶርሲንግ መንግስትም ትልቅ አጀንዳ አድርጎ የያዘው ጉዳይ ነው። ኢትዮጵያን እንደ ሀብ ማድረግ ነው የሚታሰበው። እነዚህ ከሆነ ኮምፒት የምናደርገው ከማጋ ነው። ከዚህ ያስኩት ዲግሪ እና ግሬድ ይዤ ከማጋ ነው ኢንተርናሽናል ካምፓኒዎች መጡ ኮምፒት እያደረኩ ያለሁት የሚለውን ራሳችንን የበለጠ በተለያዩ በሚፈለጉ ስኪሎች ዛሬ ላይ አፕቱዴት በሆኑ አፕግሬድ እያደረግን ካልሄድን ወረቀት ይዣለሁ ውጤት ይዣለሁ ብለን ተረጋግተን ቁጭ የምንልበት ጊዜ አይደለም። ምን እያሰብኩ ነበር እኔ ማስታውሰው በእኛ ጊዜ ስመረቅ ሰኔ 30 ተመረቀን ከሐምሌ 1 ጀምሮ ተቀጥረን ከዛ ጊዜ ጀምሮ ደሞዝ እየታሰበን ነበርና ዲግሪ መያዝ በራሱ በቂ ነው ለመቀጠር ወይም ዲፕሎማ መያዝ በቂ የነበረበት ጊዜ አለ። አሁን ደግሞ ዲግሪ ብቻውን በቂ አይደለም የሚል ነገር ጠቅሰሻል። ከዛ ውጭ ደግሞ ምን እያሰብኩ ነበር አሁን ላይ ያለው የስራ ዓለም ልክ ተመርቀን ስራ የምንፈልግበት ሳይሆን ትምህርት ላይ ያለንም ጭምር ዝግጅት ማድረግ እንዳለብን
ነው ከአንቺ ሀሳብ የወሰድኩትና ልክ እንደተመረቅን አይደለም ስራ የምንፈልገው ሲቪ የምናዘጋጀው ክህሎታችን የምናዳብረው። አንቺም ተደጋጋሚ ታነሺዋለሽ በሬዲዮም ላይ በነበረን ዝግጅትና ምንድነው ተማሪ ያሉ አሁን ላይ ዩኒቨርሲቲ ላይ ያሉ ያልተመረቁት ማሰብ ያለባቸው አሁን ያሉት እንዳለ ሆኖ ማለት ነው? አዎ በጣም ጥሩ ነጥብ ነው ያነሳው። እኛ ስራ አይ ቲንክ በእኛ የአገር ካልቸር ያለው ነገር ምንድን ነው? የስራ የሚባለው ነገር የሚታሰበው ግራጁዌት ካደረክ በኋላ ፋክት አሁንና ወዴስ ጎበዝ ልጆችም አሉ እና ተማሪም እያሉ የሚጀምሯቸው ብዙ ኢኒሼቲቮች ያሏቸው ልጆች አሉ። በጣም አፕሪሼት አደርጋለሁ። ኢንፋክት 1-2 ዲግሪ የሚማሩም አሉ። በጣም ይገርመኛል። በእኛ ጊዜ 1 ዲግሪ ተምረህ መውጣት ራሱ በጣም ስትራግል ነው እና ምንድን ነው ዩኒቨርሲቲዎች ክረምት ላይ ለምሳሌ ዝግ ናቸው። እንደው ዝግ የሆነበትን ጊዜ እንኳን ብናየው ከዛ ውጭም there might be plenty of time ግን በክረምት ላይ ብቻ የሚዘጉ ጊዜዎች ላይ ምን ሲሰሩ እኔ አሁን ኢንተርቪው ላይ ጠይቃለሁኝ። ግራጁዌት አድርገው ሲመጡ ክረምት ምን ስታደርግ አሳለፍክ? እኔ ምን ኢምፕሬስ ያደርገኛል፣ ታናሾቼን አስጠና ነበር። የክረምት ሰፈር ያለ ሃይ ስኩል ቮለንቲር አደረግ ነበር። እዛኛ ኮንዶሚኒየም አንድ ላይብራሪ ያለ እዛ መጽሐፍ እንደዚህ አስተባብር ነበር፣ አስጠና ነበር ህፃናት። እናቴ ሱቅ አላት፣ እሷን ገብቼ ያገዝኩኝ። አባቴ ወፍጮ ቤት አለው፣ እዛ ገብቼ ሂሳብ ሰራውለት። በቃ ይሄን ለመናገርም አንዳንድ ጊዜ ልጆቹ በጣም ፑሽ ማድረግ አለ። እንደው እንዴት አለፈልህ ያ 2 ወር እንደው በቃ ተኝተህ አሳለፍኩ ብለህ በቀልድም በምንም ማድረግ ካላደረግ እንደ ስራም ስለማይቆጥሩት ማለት ነው ልምድ የሚያገኙበት ነገርም ስለማይመስላቸው አያነሱትም። ግን ይሄ በጣም ብዙ የሚማሩበት ነገር አለ። ስሞል ሾፕ አይደል? ግን በቃ ሴልስ ስኪል እኮ that's where it starts። ግዴታ የሆነ የማርኬቲንግ ዲግሪ ይዛ የሆነ ፋንሲ ዴስክ ጆብ ይዛ አይደለም የሚጀምረው የሴልስ ስኪል አይደል? በቃ ከገዢና ያ ኔጎሽዬሽኑን አንደርስታንድ ማድረግ የሚጀምረው ከዛን ጊዜ ነው። እና ክረምት ላይ ተማሪ ያሉ ሪሞትሊ ብዙ ስራ መስራት የሚችሏቸው አሉ። አሁን ጊዜው በጣም ተቀይሯል አይደል? ምን ነገሮችን ይሰራሉ ራሳቸውን ለማሳደግ ቲዮሪ ከሚማሩት ነገር በተጨማሪ ኢቭን ገንዘብንም ማኔጅ ማድረግ ይማራሉ through that process እና በዛ ውስጥ ፒክ የሚያደርጓቸው ስኪሎች በጣም ብዙ ነው። ከስተመር ሰርቪስ የሚባለው ነገር በጣም እርሊውን መጀመር ይችላል። ነሰሰርሊ ወጥቶ እዚህ ቁጭ ብሎ ከአንድ ከስተመር ጋር ፌስ ያደርግ አይደለም። ቮለንቲር ማድረግ ይቻላል። እኔ እንዴት ያልፋል ጊዜው ብዬ ወልደር አደርጋለሁ። ፋታ አልነበረኝም እኔ ስማር አይ ቲንክ 4ቱንም ክረምት ሰርቻለሁ፣ 3ቱንም ክረምት ሰርቻለሁ። 4 ዓመት ተምሬ ነው ግራጁዌት ያደረኩትና ቤተሰቦቻችን they were very serious። በቃ እንዴት ጊዜው የሆነ ነገር ውስጥ ይከቱናል እና 200 ብር ምናምን ተከፍሎኝ ሰርቼ አንድ ክረምት ምናምን እና ምንድነው እነዛ ጊዜያት እንዴት ሼፕ እንዳደረጉኝ እኔ በጣም አውቃለሁኝ። እና እንደዚህ አይነት ኤክስፔሪየንስ ያላቸው ልጆች ኮምፕሊትሊ ትለያቸዋለህ። በቃ they are not new to workplace። አንደኛ ግራጁዌት አድርገው ሲወጡ የስራ ቦታ ምን ይመስላል የሚለው ኮምፕሊትሊ አዲስ አይሆንባቸው። ሜቢ ፔፐር በመጻፍ የምንጠቀመው የነበረው ኮምፒውተር እና ፕሪንተር እና ምናምን ስራ ቦታ ላይ how does it come to use የሚለውን ነገር ያዩበታል። ከሰው ጋር መስራት ምንድነው፣ ሚቲንግ ሲካሄድ ምንም አይሳተፉ፣ ሀሳብ አይስጡ፣ ጭሎ በማዳመጥ ስብሰባ የሚካሄደው ለምን እንደሚካሄደው ምን ያህል ሰዓት ይፈጃል፣ እንዴት ነው ሚቲንግ የሚመራው፣ ይሄ ሁሉ ኦብዘርቭ በማድረግ ይታያል። እና ግዴታ ግራጁዌት አድርገን እስክንወጣ መጠበቅ አያስፈልግም። ቮለንቲር ማድረግ ይቻላል። ኢንተርንሺፕን እኛ የምናየው የመመረቂያ ማሟያ ነው አይደለ? ግራጁዌሽን ማሟያ ነው። በቃ ዩኒቨርሲቲው ግዴታ ይልካል። ግዴታ የሆነ ቦታ ገብተህ ወረቀት ተጽፎልህ መምጣት አለብህ። ግን ቫሊዩ በጣም ኢትስ ሞር ዳን እዛ ጋር አድ ከምናደርጋት ግሬድ በላይ ነው በጣም። በኋላ ላይ ወደ ስራ ስንገባ ይሄ ሁሉ መደናበር ነው የሚቀንስልን እና የሚሰጠን ልምድ ከሌሎች ተመራቂዎች ይለየናል። እኛ ዊስታንድ አውት ማለት ነው። አትሊስት በክረምት ቢሆን የሰራ ነው ነገር አለ። ሪሰንትሊ ላስት ይር ጀምሮ አንድ ኢኒሼቲቭ ጀምረናል። ያው እንዳልኩት ከዩኒቨርሲቲ ከተመረቁ ተማሪዎች ጋር ብዙ ስራዎች አሉን። ግን አይ ፋይንድ ዛት አንዳንዴ ቱ ሌት በቃ ልጆቹ ቢዚ ናቸው። በቃ አሁን ግራጁዌት አድርገው ወጥተዋል፣ ስራ መፈለግ ላይ ናቸው ያሉት እንጂ ሲቪ መጽሐፍ ላሳየህ ኢንተርቪው ምናምን በቃ አሁን ማይንዳቸው ሌላ ነገር ላይ ነው ያለው። ሃይ ስኩል ተማሪዎችን ትሬን ማለት ጀመርን። በቃ እነሱ ለምንድነው ለስራ ማይዘጋጁት? ፎር ዛት ማተር 12ኛ ክፍል ውጤት ላይ መጣ ይችላል። ኤንድ ኦፍ ላይፍ ነው ማለት አይደለም። ብዙ ሊሰራ የሚችል ነገር አለ። ራሳቸውን በተለያየ መንገድ ሊያበቁ ይችላሉ። ክረምት ካምፕ የሚል አንድ ኢኒሼቲቭ ጀመርና ላስት ይር ፓይለት እናርገው ብለን ብዙም ፕሮሞት አላደረግነውም።
ለ20 ልጆች ታርጌት አድርገን 18 ልጆች ተመዝግበው ጀመር ነው። ሲቪ ያላቸው ልጆች ኢንተርቪው ማድረግ የሚችሉ 16 ዓመት ያለፋቸውን ሊንክድኢን ፕሮፋይል የከፈቱ በቃ ስለ ስራ ኢንቫይሮንመንት በደንብ የተማሩ ስለ ቮለንቲሪንግ የሚያውቁ 2 ዊክስ ኢንቴንሲቭ የሆነ ፕሮግራም ነበረ እና በኋላ ወላጆቻቸው መጡ፣ ፕሬዘንት አደረጉ የሰሩትን የተማሩትን ነገር። በጣም አንደርስቲሜት ነው የምናደርጋቸው ካፓሲቲያቸውን ፖቴንሻላቸውን በሙሉ። እኛ ፕሮግራሙን ስንጀምረው we didn't know what to expect። አሁን ከቲኔጀርስ ያን ግሩፕ ማኔጅ አድርጌ ማላቅም I didn't even know ይሄንን ኮንሴፕት እንዴት አድርገህ ኢንትሮዲውስ ታደርጋለህ የሚለውን ግን በጣም እንዴት ሪሴፕቲቭ እንደሆኑ ኢንፋክት ስኮላርሺፕ እኮ ይሄ ሁሉ ነው ካውንት የሚያደርገው አይደለ? እና መልከትና እንሂድ ቢሉ አይደለ? ባይ ዘ ዌይ እኔ ራሴ የተማርኩት በዚህ ፕሮግራም ውስጥ ምንድነው ስኮላርሺፕ ላይ ውጤት እና ይሄ አካዴሚካሊ ያለህ is just one part of it, one aspect of it። ሌሎች ኤክስትራ ካሪኩላር ነገሮች ላይ ምን ትሳተፋለህ? በቃ how do you present yourself? እንዴት ኮሙኒኬት ሲቪ አለህ ወይ? ኤሴ መጻፍ ትችላለህ ወይ? ምን ቮለንቲር ታደርጋለህ? እኛ ልክ ከ12ኛ ከጨረሰ በኋላ ስለ ስኮላርሺፕ ኮንሴፕት እናስባለን። by which time it's too late። ሶ ያንን ሁሉ ኮምፕሊመንት ሊያደርግ የሚችል ኢቭን አሁን ዩኒቨርሲቲም አይደለም ሃይ ስኩል ላይ መጀመር አለብን። መንግስትም አይ ቲንክ አሁን ካሪኩለሙ በተወሰነ ሪቫይዝ አድርጎ ኢቭን አርሊ ሃይ ስኩል ላይ ስለ ካሪየር ኤዱኬሽን በተለያየ መልኩ ኢንትሮዲውስ ይደረጋሉ ትምህርት ቤቶች ላይ እና ግሬት ኢኒሺዬቲቭ። ውጤት ባይመጣለት ማትሪክ ቁጭ ማለት የለበትም። ብዙ መስራት የሚችለው ነገር አለ። እንግዶች ጋብዝን። ሃይ ስኩል ዩኒቨርሲቲ ድሮፕ አውት ያደረጉ ዛሬ ላይ ሰክሰስፉል የሆኑ ልጆችን ምክንያቱም ከዛም ጋር የተያያዘ ብዙ ዲፕሬሽን አለ፣ ሳይኮሎጂካሊ ብዙ ኢሹ ይገጥማቸዋል ልጆቹ። 12ኛ ክፍል ኤንድ ኦፍ ዘ ወርልድ መስሎ የሚታይበት ነገርም ስላለ ሶ ምንድነው ዩኒቨርሲቲ አይደለም ግራጁዌት እስክታረግ ልትጠብቅ ከሃይ ስኩል ጀምረ ብዙ ቢልድ ልታረገው የምትችለው በጣም ብዙ ስኪል አለ። አሁን ላይ እንደውም ጊዜው በጣም ተቀይሯል፣ ብዙ ኦፖርቹኒቲ አለ እና እኔ ያንን በጣም ኢንካሬጅ አደርጋለሁኝ። በጣም ደስ የሚል ነው። አሁን ብዙ ጊዜ ቀጣሪዎች የሚያነሱት እንዲሁም ስራ ፈላጊዎች የሚያነሱት ወይም አመልካቾች የሚያነሱት ነገር አለ። ቀጣሪዎች ሰው የለም ይላሉ። እንዲሁ ደግሞ ትምህርት ጨርሰው እኔ እኮ ኢኮኖሚክስ ዲግሪ ኖሮኝ ኢንጂነሪንግ ዲግሪ ኖሮኝ ስራ አላገኘው የሚሉ አሉና እንደው ስራና ሰራተኛው ያለመገናኘት ነው ወይስ በእርግጥም እንደው ስራ የለም? እንደው እነዚህን ነገሮች ብዙ ጊዜ ስለማይ ነውና እንዴት ነው የምታዩት እንደ ቀጣሪ ድርጅት እዚህ ዘርፍ ላይ እንዳለ ሰው? አዎ ይሄ ጥያቄ በጣም ብዙ ጊዜ ይነሳል። አሁን ስራ ፈላጊ ጋር ስትሄድ ስራ የለም ይልሃል፣ ቀጣሪዎች ጋር ስትሄድ ሰው የለም ይልሃል። እኔም እንደዛ እላለሁ። ሁለቱም እውነት ነው። ስራ በጣም በብዛት ያለበት አገር ላይ አይደለም ያለ ነው። ኦፍኮርስ የሰው ኃይል በጣም ይፈለጋል። ካለው ቁጥር ጋር ተመጣጣኝ ነው የሚለው አንድ ነገር ነው። ግን አት ዘ ሴም ታይም ደግሞ ኢቭን ላሉ የስራ ኦፖርቹኒቲዎችም ደግሞ ስኪልድ የሆነ የሰው ኃይል ግን የሌለበት ሀገር ላይ ነው ያለ ነው። በቃ ሁለቱ አልተገናኙም። ቀጣሪው የሚፈልገው ምንድን ነው? ተቀጣሪው ይዞ እየመጣ ያለው ነገር ምንድን ነው? ቅድም ያልከው ነገር በቃ ኤክስፔክቴሽኑ በጣም አልተገናኘም በፍጹም። ቀጣሪው ይሄ ኢሹ ለሁለቱም ነው ኃላፊነት የምሰጠው እኔ። ስራ ፈላጊው ስራ ስላልወጣ ስላልፈለገ ራሱን ስላሻሻለ ብቻ ነው ብዬ አልደመድምም። ቀጣሪውም ደግሞ የሚሰጠው ኃላፊነት አለ። እንደ ቀጣሪ ምንድን ነው የምንፈልገው፣ ምን አይነት የሰው ኃይል ነው የምንፈልገው የሚለውን ነገር ክሊር ሆነን አንደኛ፣ ሁለተኛ ካለው ኮንቴክስት ጋር ምንድን ነው መሬት ላይ ያለው ነገር የሚለውን ተርተው አይዲያል የሆነ ሰው አለ ዲስክራይብ የምናደርጋቸው። ሁሌ የምለው ነገር አለኝ። አንዳንድ ጊዜ ቀጣሪ መጥቶ ዲስክራይብ ሲያደርግ የሚፈልገውን ሰው እንደዚህ የሆነ እንደዚህ የተመረቀ 7 ዓመት እዚህ ላይ የሰራ ጥሩ ኮሚኒኬት የሚያደርግ በደንብ ትሬንድ ስታደርጊው የሚይዝ ሰው ነው የምፈልገው። ቋንቋ ጥሩ የሚችል እንደዚህ ግሬት በቃ እንደው እነዚህ ፕሮፋይሎች ላለው ለሀገራችን በጣም የሚያስፈልጉ ናቸው ላለው። ከዛ ደግሞ እንደ አደር ሳይድ ደግሞ ተቀጣሪውም ደግሞ የራሱ ኢንታይትልመንት አለው። ተመርቅ ያለው ዲግሪ ያለኝ ውጤቴ ጥሩ ነው፣ ታዲያ ዋቴልስ ሌላ ምን ይፈልጋል ከዚህ በላይ ብሎ ጥሩ የራሱ ቢሮ ያለው ምናምን ይፈልጋል። ከቤቱ ብዙ ሳይርቅ ደሞዙ ቆንጆ የሆነ ቅዳሜና እሑድ የማይሰራበት ቢቻል አንዳንዴ በሳምንቱ 2 ቀን ከቤት ብዙ አይነት ጥያቄ አለ እና ምንድነው ስራው አለ። ራስን ኳሊፋይ አድርጎ በደንብ ስኪልድ ሆኖ መቅረብ የስራ ፈላጊው ግዴታ ነው። በቃ የራሱን ሆምወርክ መስራት አለበት። እንዴት ይሄ ሁሉ የተመረቀ ሰው ይሄ ሁሉ
ጥሩ ውጤት ያለው ሰው ባለበት ሀገር ላይ እኔን ተወዳዳሪ የሚያደርገኝ ምንድን ነው? ራሱ ላይ በጣም ቫሊዩ አድ የሚያደርግ ነገር መስራት አለበት። ቀጣሪውን በዛው ልክ ደግሞ እነዚህን ሊስት የሚያደርጋቸውን ነገሮች ከዛ ውስጥ ማልደራደርባቸው የሚላቸው 3ቱ ምንድን ናቸው? ከዛ ውጭ ያለውን ኢንቨስት አድርጎ ትሬን ለማድረግ ሬዲ መሆን አለበት። ማሳየት፣ ማስተማር ለማርኬቱም ለሌበር ማርኬቱም ለኢኮኖሚውም በዛ መልኩ ኮንትሪቢዩት ማድረግ አለበት ብዬ አምናለሁኝ እኔ። ግዴታችንም ነው። በቃ በጣም ጥንቅቅ ያለ ስኪልድ የሆነ ወርክፎርስ ያለበት እንደው በጣም አትራክቲቭ የሆነ ሌበር ማርኬት አይደለም ያለን። ስለዚህ እንደዚህ አይነት ከሆነ ሌበር ማርኬቱ ያንን ኮንቴክስት ይዞ የኔ ሼር ምንድነው እዚህ ውስጥ ማለት በጣም እንደ ቀጣሪ ኢምፖርታንት ነው ብዬ አስባለሁ። ለራሳችን ነው የሚከፍለን መልሶ ማለት ነው። ስራ ፈላጊውም ደግሞ እንደዛው ራሱን ተወዳዳሪ ለማድረግ ብዙ ኦፖርቹኒቲ ያለበት ጊዜ ላይ ነው ያለ ነው። አሁን ብዙ ነፃ ስልጠናዎች በየቦታው አሉ። ራስን አፕግሬድ ለማድረግ ስልካችን ላይ በጣም ብዙ ጊዜ እናጠፋለን። ብዙ ነገሮች ልንማርባቸው የምንችልባቸው ጠቃሚ የሆኑ ብዙ ነገሮች አሉ። ሶሻል ሚዲያውም ላይ ብንሄድ ኦንላይን ትሬኒንጎች፣ ኢቨን ፌስ ቱ ፌስ የሚሰጡ ብዙ አሁን እኮ ኢቨን የልማት ተቋማት እነዚህ ዲቨሎፕመንት ፓርትነርስ የምንላቸው ብዙ አይነት ኦፖርቹኒቲ ይዘው መጥተዋል እና ምንድን ያለው ብሎ መውጣት ያስፈልጋል። ቤት ውስጥ ቁጭ ብሎ ዲግሪ ወረቀታችንን ይዘን ቁጭ ብለን ማንም በራችን አንኳኩቶ የሚመጣ የለም። እኔ ብዙ ጊዜ ክላይንቶች በቃ ሰው አጣን ብዬ በጣም እያፈርኩኝ የሚመልሳቸው ኦፕኒንጎች አሉ። እንዴት ይባላል እንዲህ አይነት አንኢምፕሎይመንት ባለበት አገር ላይ በጣም ያሳፍራል። ግን ያንን ሰው በቃ በባትሪ ፈልገህ ማግኘት አለብህ ማለት ነው። አንደኛ በጣም ጥቂት ናቸው፣ ሁለተኛ ተፈላጊያቸው ብዙ ነው ፎር ዛት ማተር እና ይሄ በጣም ራሳችንን ሁል ጊዜ ኮንቲኒየስሊ እያሳደግን መሄድ አለብን። ራሴን ተወዳዳሪ የሚያደርገኝ የት ነው? ኔትወርክ ማድረግ የምችለው ሜንቶርሺፕ ኦፖርቹኒቲዎች ያሉት የት ነው? ሌላው የስራ ማስታወቂያ አሁን ሁሉም ሪፖርተር ጋዜጣ ላይ ወጥቶ ወይ ደግሞ የተለያዩ ጆብ ሳይቶች ላይ አድቨርታይዝ ተደርጎ ምናምን አይደለም። አድቨርታይዝ የማይደረጉ ብዙ ኦፕኒንጎች አሉ። አሁን ሄዳን በቃኛ በራሳችን ፊልም የምናደርጋቸው ደንበኛው ይመጣል ከኛ ጋር ይጠይቀናል። በቃ ማስታወቂያ ሳይቶቻችን ላይ የማታያቸው ብዙ ኦፕኒንጎች አሉ። እነዛን በቃ የራሳችን ካንዲዴት ዳታቤዝ አለን። በተለያየ መልኩ ሄደን ጆብ ፌር ላይ ተሳትፈው ሊሆን ይችላል፣ የሆነ ኔትወርኪንግ ኢቨንት ላይ አግኝተናቸው ሊሆን ይችላል። በአንድም በሌላ መንገድ ዳታቤዛችን ውስጥ ገብተዋል እና አንድ ወርክሾፕ ላይ የተዋወቅከው ሰው ስለራሱ ሲነግርህ መጀመሪያ በቃ ፈርስት ኢምፕሬሽንህን ቢልድ የምታደርገው እዛ ጋ ነው። ያ ራሱ አንድ ልጅ አለ እዛ ኢቨንት ላይ የተዋወቁት ብለህ መጥራት ይቀልሃል። ኢንስቴድ ኦፍ ማስታወቂያ አውጥተህ ሲቪ ተቀብለህ እና ራሳችንን ዌር አር ዊ ስራው አለ እኛ ስራው ያለበት ቦታ ነን ወይ የሚለውን በጣም ማሰብ ያስፈልጋል። ቤት አንኳክቶ አይመጣም እና ራሳችንን ቪዚብል ማድረግ በጣም ኢምፖርታንት ነው። የራሳችንን የቤት ስራ ሰርቶ መገኘት ያስፈልጋል። የለም ብለን ስራ የለም ብማር ብመረቅ ከማለታችን በፊት we have to be where the job is የሚለውን ነው ማስብ። ጥሩ መልእክት ነው። ስለዚህ አሁን ለስራ ቅጥር ብቁ ከሚያደርጉን ውድድር ውስጥ ከሚያስገቡን ከሚያስመርጡን ነገሮች አንዱ የስራ ማመልከቻችን ነው። የምናዘጋጃቸው ሲቪዎች አሉ፣ ካሪኩለም ቪቴ የምንለው ሬዚሞ የምንለው፣ ከዛ በተጨማሪ ደግሞ ከቨር ሌተር የምንለው። በእኛ ጊዜ እንደዚህ ቀላል አልነበረም። ማስታውሰው የሆነ ቦታ የተጻፈች ዳሽ ያላት ቱ ተብላ ከዛ ወስደን እዛ ላይ የምንፈልገውን ተቋም እየሞላን ኮፒ እየተደረገች እየደበዘዘች በየቦታው የሚመለከትበት ጊዜ ነበር። አሁን ግን ቀደም ያልሽው ያለ ብዙ እድሎች አሉና እንደው ስናመለክት ስራ ሲወጣ ወይም ደግሞ ባገኘናቸው አጋጣሚዎች ሁሉ ሰዎች ሲቪ ጠይቁናል ላክልን ሲሉ እንደው ሲቪያችን ምን አይነት ነው መሆን ያለበት? ማመልከቻችን ምን መምሰል አለበት? መመዘኛስ ነው ወይ? እንደው ሲቪ ይመዘናል? ትመዝናላችሁ? ሲመጣ ከቨር ሌተሩ ይመዘናል፣ ይታያል። ይሄ ስነ ስርዓት የፕሮቶኮል ጉዳዩ እንግዲህ እዚህ ጋር ነው የሚመጣው። አዎ በጣም ትክክል ነህ። አንፎርቹኔትሊ አሁን ቅድም ያነሳሃት ጂቱ የምትለው ደብዳቤ ዛሬም አለች፣ ዛሬም ትመጣለች። በጣም ጊዜው ተቀይሯል። እንደው እሷን ብቻ እየቀየርክ አይደለም፣ እንደው ድርጅቱን ስለ ድርጅቱ ጽፈህም ምን ብለህም ውድድሩ በጣም ታፍ የሆነበት ጊዜም ሆኖ ስቲል በዛ ዘመን ላይ ባለ አፕሮች የሚመጡ አፕሊኬሽኖች በጣም ብዙ ናቸው። ሲቪ ስንጽፍ እንግዲህ ሲቪ ኦፍ ኮርስ በጣም ይታያል።
አሁን አይ ቲንክ አንድም እንደዚህ ከሪክሩትመንት ኤጀንሲ ጋር የሚሰሩ ድርጅቶች ሲቪ ሰውን እንደማይገልጽ በቃ አሁን ላይ ያለው ሁኔታ ሲቪ አሁን ሰው ይዞት የሚመጣው ሲቪ እሱን እንደማይገልጽ ከመረዳትም ይመስለኛል አንዳንዴ ቢኮዝ ሲቪው ላይ አይተኸው ሰውየው ሲመጣ ኮምፕሊትሊ የማይገናኙ ሁለት ሰዎች ይሆናሉ። ስለዚህ ያንንም ክሊር የሚያደርግ በቃ አንድ አካል ያስፈልጋል በሚል ነው በቃ ወደኛ የሚያመጣቸው ኦፕኒንጎቻቸው ብዬ አስባለሁኝ። 100-200 ሲቪ ይቀበላሉ። ከዛ ውስጥ አክቹዋሊ ለስራ ፊት የሚያገኙት ሲቪ በጣም ውስን ነው። ሲቪ ደግሞ መጀመሪያ አንተ በሌለህበት ዲግሪ በሌለበት መተህ ማስረዳት በማትችልበት አንተን ወክሎ የሚገልጸው አንተን ሲቪ ነው። በጣም ተጠንቅቀን መስራት ያለብን ዶክመንት ነው። እሱ ካለፈ ነው እኔ የምጠራው፣ እኔ ኢንተርቪው የምሰጠው፣ እኔ እንዲህ ነኝ እንዲያ ነኝ ብዬ የማስረዳው። ስለዚህ ዊኒንግ የሆነ ዶክመንት መሆን አለበት። በቃ እኛን በምንፈልገው መልኩ ሰውየውን ባገኘው በዚህ መልኩ እንዲያስረዳልኝ ይፈልጋለሁ በሚለው መልኩ መጻፍ አለበት። አንደኛ ትልቁ ነገር ምንድነው? ሲቪ በጣም ፕሪሳይዝ የሆነ በጣም ያልተንዛዛ ዶክመንት። ለዚህ ፖዚሽን ሲቪ አመልክቱ ሲባል ሲቪ ከሆነ የተጠየቀው ሲቪ፣ የትምህርት ማስረጃ ሲጠየቅ የትምህርት ማስረጃ እናስገባለን። ሲቪ ሲባል ግን አንዳንዴ በቃ የትምህርት ማስረጃው እስከ ኬጂ የሚሄድበትም አለ አንዳንድ ጊዜ በቃ እና የስራ ልምዶች፣ የተጻፉ ሪኮመንዴሽኖች፣ ታክስ የተከፈለበት ደብዳቤ ምናምን በሙሉ ተያይዞ 20-30 ገጽ የሚሆንባቸው አጋጣሚዎች አሉ። ሲቪ ከሆነ በቃ ሲቪው ነው የሚፈለገው። የትምህርት ማስረጃ እያይዙ ሲባል ማያያዝ። ያን ጊዜ ግን ሲቪያችን ማንነኛ፣ አድራሻችን የት ነው፣ ምን ሰርተናል፣ የት ሰርተናል፣ በሰራንባቸው ጊዜዎች ላይ እዛ ቦታ ላይ ቀጣሪያችን ማን ነበር፣ እዛ ቦታ ላይ ምን ዴሊቨር አደረግን፣ አቺቭመንታችን ምን ነበረ፣ ከዛ በኋላ የሚቀጥለው ላይ ምን ሰራን የሚሉትን ፕሪሳይስሊ የሚገልጽ የትምህርት ዝግጅታችንን የሚያሳይ ሬሌቫንት የሆኑ የወሰድናቸው ስልጠናዎች ምንድን ናቸው። ሌላው ኢምፖርታንት የሆነው የምናነሳው ነገር ምንድን ነው? ለእያንዳንዱ ለምናመለክተው ፖዚሽን ደግሞ የተለያየ ሲቪ ሊኖረን ይገባል። ለምሳሌ እኔ ሂውማን ሪሶርስ ባለሙያ ነኝ አይደል? ሂውማን ሪሶርስ የተለያዩ ፋንክሽንስ አሉት። እኔ ጀነራሊስት ነኝ፣ ሁሉንም ፋንክሽኖች ላይ ሰርቻለሁ ብዬ የማስብ ከሆነ የወጣው ፖዚሽን ለሪክሩትመንት ከሆነ ጀነራል የሆነ የኤችአር ሳይሆን የኤችአር ሲቪ ሳይሆን ሪክሩትመንት ላይ ፎከስ ያደረጉ አቺቭመንቶቼ ምን ነበሩ፣ ለርኒንግ ኤንድ ዴቨሎፕመንት ላይ ከሆነ እሱም እዛው ኤችአር ፋንክሽን ውስጥ ያለ ነው። እዛም ላይ ይመለከተኛል፣ ሰርቻለሁ ኤችአር ላይ ያለው ካልኩ ከለርኒንግ ኤንድ ዴቨሎፕመንት ጋር ለብቻ የሰራኋቸው እነሱን ኤምፋሳይዝ አድርገን እነሱን አቺቭመንቶቻችንን አጉልተን መስራት ይኖርብናል። ይሄኛው የፐርፎርማንስ ማኔጅመንት ላይ ፎከስ ያደረገ የኤችአር ስራ ነው ከተባለ ደግሞ ምንድን ነው ከዛ ጋር ስፔሲፊክ የሆነ የሰራሁት ነገር። ከጀነራሊስት ይልቅ ስፔሻላይዝ ያደረገ ሲቪ ሞር አትራክት ያደርጋል። ቀጣሪውንም ሪሌት ማድረግ ይችላል። ጆብ ዲስክሪፕሽኑን የወጣውን እዛ ፖዚሽን ላይ የሚፈለገውን እና ሰውየው የሰራውን። እኛ ግን አንድ ሲቪ አለን፣ በስሜ ሴቭ የተደረገች ዌሬቨር ትሄዳለች እና ያ ለቀጣሪ በቂ መልእክት አያስተላልፍ። አሁን ላይ ደግሞ ምንድነው ኢቭን ቀጣሪው ኤችአር የሚባለው ሰው ጋር ያ ዶክመንታችን ከመድረሱ በፊት ብዙ ሲስተም ያልፋል። መጀመሪያ አፕሊካንት ትራኪንግ ሲስተሞች አሉ። እነዚህ አፕሊካንት ትራኪንግ ሲስተሞች ኪወርድ ይሰጣቸዋል፣ ኤአይ ኢኔብልድ ናቸው። ስለዚህ ፊልተር መጀመሪያ እነሱ አድርገው ከጨረሱ በኋላ ነው። በጣም ይገጥመኛል አንዳንድ ክላይንት በተለይ እንደዚህ ኢንተርናሽናል ኦርጋናይዜሽንስ አፕሊካንት ትራኪንግ ሲስተም የሚጠቀሙ ፊልተር ያደርግና ያወጣቸዋል። በቃ ብዙ ሲቪዎችን ግን ሪሊ ኳሊፋይ የሚያደርጉ ካንዲዴቶች ማለት ነው። በኋላ ላይ እኛ እነሱን አግኝተን ሲቪያቸውን አስተካክለን የሰሯቸውን አቺቭመንቶች አገናኝተን ይሄው ለዚህ ፖዚሽን ይሄ ሰውዬማ ሲስተማችን ውስጥ እኮ አለ ይላሉ እና ግን ኤቲኤሱ አላገኘውም። ሲቪውን አቺቭመንቱን በትክክል ካልተጠቀሰ ከተሰጠው ፊድ ከተደረገው ኪወርድ ጋር ማች ካላደረገለት ይጥለዋል። እኛ ደግሞ እነሱ የሚፈልጉትን ኪወርዶች አውጥተን ሪሊ ይሄ ሰው ኳሊፋይ ያደርጋል ይሄን ሰርቷል ብለን በዝርዝር ጽፈን የምንልካቸው ነገሮች እነዛ ናቸው። ያን ጊዜ ዱፕሊኬት እንሆናለን ማለት ነው። እና ምን ልል ፈልጌ ነው፣ ሲቪዎቻችን አንደኛ እንደምናመለክተው ፖዚሽን ቴይለር መደረግ አለባቸው። እንደምናመለክተው ድርጅት ቴይለር መደረግ አለባቸው። ከዛ ጋር የሚናበቡ መሆን አለባቸው። አንድ ኤችአር ሰው ሲያየው ይሄ ያወጣሁትን ጆብ ዲስክሪፕሽን ይመስላል ማለት መቻል አለበት። እስቲ ላናግረው ለማለት እና ሲቪ ላይ የምናጠፋው ጊዜ አዝ ሪክሩተርስ ሰው ለመቅጠር በጣም ሰከንዶች ነው። የመጀመሪያውን ፓራግራፍ አይቼ የሚቀጥለውን ለማንበብ ከጋበዘኝ ነው የሚቀጥለው ላይ ሄዶ እንጂ 3፣ 4፣ 5 ገጽ አንብቤ አይደለም ይሆናል አይሆንም የሚለውን ዲሲሽን የማደርገው።
የመጀመሪያውን ፓራግራፍ አይቼ መጋበዝ አለብኝ በቃ ወደሚቀጥለው ለመሄድ ሪሊ ሰመሪ ብለን የምንጽፈው ነገር ካላረገ ሪሌት ካላረገ what's the point ለምን ጊዜ እናጠፋለሁ ገና ብዙ አለኝ እኮ ማየው ሲቪ አይደል ያንን ጊዜ በቃ መሻማት አለብን ሪሊ ማሸነፍ አለብን በቃ ያቺ 10 ሰከንድ የሚስጠኝ ሰውየው 15 ሰከንድ የሚስጠኝ በዛ ውስጥ አቴንሽኑን የሚይዝ ከዚህ ፖዚሽን ጋር ይሄ ሰው አብሮ ይሄዳል የሚል መልእክት ማስተላለፍ መቻል አለብኝ በቃ ያ ነው ፎከሳችን መሆን ያለበት እና ሲቪ ላይ ስንጽፍ በጣም ጥንቃቄዎች ማድረግ ያለብን አንዳንድ ጊዜ ምን ይሆናል የሰራንባቸው ፖዚሽኖች ጆብ ዲስክሪፕሽኖች በሙሉ ይገለበጣሉ እና በቃ እያንዳንዱ ኤክስፔሪየንሳችን እሱ ነው የሚያሳየው ያ ጆብ ዲስክሪፕሽኑ ያን ነው የሚለው አክቹዋሊ ግን አንተ ምን ሰራ ፎርታት ማተር አንዳንድ ጊዜ እኮ ጆብ ዲስክሪፕሽን አይገልጸውም ስራችንን ከዛ በላይ ዴሊቨር አድርገናል ምን ዴሊቨር አደረግን የሚለውን 3-4 የሆኑ ኪ የሆኑ ነገሮች ማስቀመጥ ሬሌቫንት የሆኑ በቁጥር ኳንቲፋያብል የሆኑ በዚህ ጊዜ በነበርኩ ጊዜ ሴልስ ታርጌቱን ከዚህ እስከዚህ አሳደግኩ ከስተመር ቤዙን ይሄን ያህል ነበር እንደዚህ ያደረኩኝ ቢ2ቢ ቢዝነስን ከዚህ ይሄን ያህል ጨመርኩ ብሎ ሰውየው ቀጣሪው መረዳት በሚችለው ቋንቋ መቀመጥ አለበት ይሄ በጣም ኢምፖርታንት እነዚህ ናቸው ዋና ነገር እንግዲህ አሁን ሰውየው አቅም አለው የትምህርት ዝግጅት አለው ስራውንም ያውቀዋል ሄዶ ቢቀጠር እድሉን ቢያገኝ መስራት የሚችል ሰው ነው ግን እንዴት ማመልከት እንዳለበት እንዴት ሲቪው መጻፍ እንዳለበት ባለማወቁ እድል ያጣል ይሄ ቅድም ዓለም አቀፍ ተቋማት የውጭ ዩኒቨርሲቲዎች ኮሌጆች ስኮላርሺፕ ማውጥተው ይሄን እድል ኢትዮጵያን አላገኙም ብዙ አልተጠቀምንም የሚል አንድ ትማር ኢትዮጵያ የሚባል ፕሮግራም ይመስለኛል ሊንክድኢን ላይ የተጀመረ ነው ውጪ የሚማሩ ኢትዮጵያውያን ናቸው ሌሎቹ ሀገራት ብዙ እድል እየተጠቀሙ ነው እኛ ደግሞ የሚገቡን ብዙ ጥቅሞች አሉ ብለው እንዴት መጻፍ እንዳለባቸው ማመልከቻ እንዴት እንደሚጽፉ እንዴት እንደሚዘጋጁ ያን ሁሉ ነገር እየደገፉ ኢቭን የሚያስፈልጉ ሌሎች ስልጠናዎች ወይም ደግሞ እንደ ኤስኤቲ ያሉትን መክፈል ማይችሉትን ሁሉ እየከፈሉ እንደዚህ እያዘጋጁ የሚወስዱ አሉና እንደው ወደ ዓለም አቀፍ ድርጅቶችም ስንመጣ ኢትዮጵያውያን የተለያዩ ዓለም አቀፍ ድርጅቶች አሉ እኛም መቀመጫ የሆንበት አለና እዛ እኮ መግባት አይቻልም እዛ ዘመድ ከሌለ አትገባም እኔ አንድ ትንሽ ነገር አዘጋጅቼ ለቀን ነበር ሶሻል ሚዲያ ላይና ይሄን ትተህ እንደው ፕሮቶኮሉ ላይ ብቻ ትኩረት አድርግ እዚህ ሀገር ወይ በዘመድ ወይ በሆነ ነገር ካልሆነ በስተቀር ስራ አይገኝም የሚል እነዚህ ተቋማት ለሌሎች የተተው እኛም ማናገኛቸው ድሎችም አድርገን እንወስዳለን እና ምናልባት እዛም ላይ ስናመለክት አንዳንዱ ፎንት ሁሉ ያስቀምጣል ሳይ ምዘና ይሆናል ራሱ ማመልከቱና እዚህስ ላይ ምንድን ያለው ልምድ አሰራሩ ምን ይመስላል አዎ አንድ ጊዜ አንድ ኢቨንት ላይ ዩኒቨርሲቲ ውስጥ ነውና አንድ ዩኒቨርሲቲ መምህር ምናለኝ ፓነሊስት ሆኜ ነበርና አንቺ ስራ አለ እያልሽ ነው እኔ ተመረቁ ተማሪዎቼ እየመጡ እየጠየቁኝ ነው በቃ የለፋ ነው ለዚህ ነው ወይ ስራ የለም ምን ነበር ያሰባችሁት ስታስተምሩን እንደዛ ብለው እየጠየቁኝ ነው ምን ልመልስላቸው አለኝ እኔ አሁንም ያለ ነው ቅጥርን ስራ ማግኘትን በጣም ወደ ኋላ አለን ያለ ነው ብዬ አስባለሁ ቅድም እንዳልኩት አንደኛ ምን ያህሉ ኦፕኒንግ ነው የስራ ማስታወቂያ ነው የክፍት የስራ ቦታ ነው ማስታወቂያ የሚወጣበት ማስታወቂያ ሳይወጣባቸው ፊል የሚደረጉ ብዙ ፖዚሽኖች አሉ ፊል የሚደረጉት ግን በዘመድ አይደለም በዘመድ የሚሞላባቸው ሊኖሩ ይችላሉ እኔ እሱን ሪሰርች ስላልሰራው መናገር አልችልም ግን እኔ በማውቀው እዚህ ቦታ ላይ እንደሚሰራ እዚህ ስፔስ ላይ እንደሚሰራ ሰው ያየሁት ነገር ምንድነው ትልቁ በቃ አሁን ይሄንን የሚያስብለው ሰው ምንድነው ኔትወርኪንግ ነው ኔትወርኪንግን እንደ አንድ ትልቅ ስኪል አይተን በቃ ራሳችንን በዛ በጣም አፕዴትን ማድረግና አፕግሬድ ማድረግ አለብን በዛ ፓነል ላይ የሰጠሁት መልስ ምን ነበረ አጠገቤ አንድ ፍሬሽ ግራጁዌት ልጅ ነበረች ተወካይ ፍሬሽ ግራጁዌትን ፓነሊስት የሆነች ማለት ነውና በጣም ንግግሩ አርቲኩሌት ነው በጣም ሐሳቧን የምትገልጽበት መንገድ እንደምትጠየቀው ጥያቄዎች አዘ ፓነሊስት ትልልቅ አንድ የውጭ ዩኒቨርሲቲ ያዘጋጀው ኢቨንት ነውና ትልልቅ እንግዶች ናቸው የተጋበዙት ራሷን የምትገልጽበት መንገድ ጀርኒዋን የምታስረዳበት ኮሚኒኬሽኗ ፐብሊክ ስፒኪንግ ስኪሏ ኦሬዲ ነው ኢምፕሬስ አድርጎኝ እንደ ሪክሩተር ያልኩ ያየኋት ነው አስገብተሻል አንቺ ቅጥር that's what I'm saying እንደዛ ብዬ ነው የመለስኩለት ምንድነው ግዴታ ማስታወቂያ ወጥቶ አመልክቶ ሲቪው መጥቶ ሲቪውን አይቼ አይደለም የምትሰራበትን ሴክተር አውቀዋለሁ እዛ ላይ አንድ ክላይንት አለኝ ኦፕኒንግ ያለው እስቲ ቆይ ስንወጣ እናገራታለሁ እያልኩ ነው እኔ ኦሬዲ እና ኔትወርኪንግ በጣም ኢምፖርታንት ነው
ሁልጊዜ ማስታወቂያ እስኪወጣ መጠበቅም የለብንም። ምን ኦፖርቹኒቲ አለ ብሎ መሄድ ያስፈልጋል። የምንሄድበት ዛሬ ላይ የሄድንበት ኔትወርክ ግዴታ የስራ ኦፕኒንግ ያለበት ኔትወርክ ላይሆን ይችላል። ትሬኒንግ ኦፖርቹኒቲ ሊሆን ይችላል፣ ወርክሾፕ ሊሆን ይችላል፣ አንድ ቶፒክ ዲስከስ የሚደረግበት ሊሆን ይችላል። አሁን ላይ እኮ በጣም ብዙ እንዲህ አይነት ኦፖርቹኒቲዎች አይ ዶንት ኖ በእኛ ጊዜ አቤ ከኔም ያንገር ነህ ብዬ አስባለሁ። አንተ ግን በጣም አልነበረም። በቃ ሲቪ ይዘህ እየለመንክ አንድ ሲቪ በቃ እያደረግክ እንትን የምትልበት ጊዜ ነው። አሁን ብዙ ኦፖርቹኒቲዎች አሉ በጣም እና በየኢቨንቱ ብዙ ቅጥሮች ይካሄዳሉ። በቃ ራሳችን እናሳየ ተናገሩ ሲባል እኮ አንናገርም፣ እኛ እናፍራለን። ዝምታውንም ወርቅ ነው እየተባለ ነው። እንደ ችሎታ እናደርገዋለን አይደል? በጣም ቪዚብል መሆን ያስፈልጋል። የቅጥር አካሄዶች አሁን በተለያዩ ሶሻል ሚዲያ እና እንደዚህ የጆብ ሰርች ካንዲዴት ሰርች ፕላትፎርሞች ላይ ነው ገብቶ ብዙ ሰው ቅጥር የሚያካሂደው። ማንም ማስታወቂያ ሲያይ ሊንክዲን፣ ፌስቡክ ታያላችሁ ስቀጥሩ? አዎ እናያለን። እንድናይም የሚጠይቁ ክላይንቶች አሉን። ያንን ፕሮፋይል ማየት የሚፈልጉ አሉ። ሃው ዱ ፒፕል ራሳቸው እንዴት ነው ፕሬዘንት የሚያደርጉት ዲጂታል ፕላትፎርሞች ላይ። እዛ ላይ ብዙ ነገር ማየት ትችላለህ። ሲቪው የማይነግርህ አይደል? ኢንተርቪው ላይ የማይነግርህ ብዙ ነገሮች ታያለህ። ሊንክዲን ላይ ያለው ፕሬዘንስ ምን ይመስላል? ኢንፋክት ያንን ሰው ከቀጠርነው በኋላ ሪፕሬዘንት እንዲያደርግ ትፈልጋለህ። ቅድም እንዳልኩት ወኪሎች ነን፣ አምባሳደሮች ነን። ሰው እንዴት ነው ሪፕሬዘንት የሚያደርገኝ? ኔጌቲቭሊ ሄዶ ስለ ኤምፕሎየሩ የሚጽፍ ከሆነ ንግግሩ ፕሮፌሽናል ካልሆነ ራሱን ኮሚኒኬት የሚያደርግበት መንገድ እዛ ጋር ምን ይመስላል የሚለውንም ነገር በጣም ይታያል። እና የሚያደርጋቸው ዳያሎጎች፣ ስለ ራሱ ሴክተር የሚያውቀው ኖሌጅ። በሌላ ሳይድ ደግሞ ስታየው ለምሳሌ የኮሚኒኬሽን ባለሙያ ከሆነ ስለ ኮሚኒኬሽን የተለያዩ ኖሌጅ ፒሶችን ሲጽፍ ታየዋለህ። የኮሚኒኬሽን ባለሙያ ነኝ ካለ ራሱ እንዴት ነው ኮሚኒኬት የሚያደርገው የሚልበትን መንገድ ታየዋለህ። እንዴት ኮንትሪቢዩት ያደርጋል ፕሮፌሽኑ የሚለውን ነገር በሙሉ አይተህ ኦፍኮርስ ሊንክዲን አንደኛው የምንጠቀምበት ፕላትፎርም ነው ለቅጥር እና በጣም እኛንም ስራ በጣም ያቀላል። እና እዛ ላይ እንደ ቀጣሪ እንደው ኔትወርኪንግ ስላነሳች ነው አቋረጥኩሽ፣ ይቅርታ። እና የት ነው ኔትወርክ የሚያደርጉት ሰዎች የት ይሄዱ? አሁን ብዙ መድረኮች እንዳሉ እየጠቀስሽ ነበር እና እንደው ኔትወርክ ለማድረግ አላቅም፣ የሙያ ማህበራት ካሉ እዛ ሊሆን ይችላል። ግን እንደው እንደ ቀጣሪ ተቋም እንደሚመራ ሰው የሚጠበቅባችሁም ነው ካልናቸው የት ይሄዱ? አዎ ምንድነው አሁን ዩኒቨርሲቲዎችም በራሳቸው ብዙ ኢቨንቶችን ያዘጋጃሉ። እንደ ድሮ አይደለም፣ በጣም ጊዜው ተሻሽሏል። ብዙ ኢቨንቶችን ያዘጋጃሉ፣ ወርክሾፖችን ያዘጋጃሉ፣ ሪሰርቾች የሚቀርቡባቸው ኢቨን ዩኒቨርሲቲም እያሉ ነው የምነግርህ፣ እንደዛ አለ። ሁለተኛ ለዩኒቨርሲቲ ተማሪዎች የአድሬስ የሚያደርጉ ለምሳሌ ሮተራክትን ብናየው፣ ቶስት ማስተርስን ብናይ፣ አይዜክን ብናይ እነዚህ በሙሉ ቮለንቲር ሊያደርጉባቸው የሚችሉባቸው አክቹዋሊ ፕሮፌሽናሊ ኮንትሪቢዩት ሊያደርጉባቸው የሚችሉት ያን ፕራክቲስ ማድረግ የሚችሉበት ለተማሪዎችም ብዙ እድል ያላቸው ፕላትፎርሞች ናቸው። እንደው እነዚህ ሶስቱን ብቻ እንኳን ይዘን ብንሄድ በየጊዜው በየሳምንቱ ስብሰባ ያለባቸው ቁጭ ብሎ በማዳመጥ በጣም ብዙ ሊማሩበት የሚችሉባቸው አይነት ፕላትፎርሞች። ቶስት ማስተርስን ብናየው በጣም ብዙ ትልልቅ ሰዎች የሚመጡበት ነው አይደል? ከፓብሊክ ስፒኪንግ ስኪልህን ከማሻሻል በዘለለ ዩ ሚት አ ሎት ኦፍ ፒፕል። ፕሮባብሊ በቲቪ ላይ ብቻ ምናምን የምታያቸውን ሰዎች እዛ ቦታ ላይ ታገኛቸዋለህ። ትማራለህ ከነዚህ ሰዎች፣ ሜንቶር ያደርጉሃል፣ ኦፖርቹኒቲ ሲኖር ሪኮሜንድ ያደርጉሃል። ይህንን እንግዲህ ዘመድ እያልን በኋላ ሌብል የምናደርገው ማለት ነው። እዛ የምታውቀው ሰው ከሌለ ምንለው ቫሊዩ አድ ያደርጋል ያ ኔትወርኪንግ ስኪል እና እዛ ቦታ ላይ መገኘት ይችላሉ። እነዚህ በጣም ኢትዮጵያ ውስጥ በጣም በስፋት ያሉ ሮተሪም ቢሆን ቶስት ማስተርስም ቢሆን በጣም በስፋት ያሉ ኢዚሊ ጆይን ልናደርግ የምንችልባቸው፣ ቮለንቲር የምናደርግባቸው፣ ኮሚኒቲ ዲቨሎፕመንት ላይ ልንሰራ የምንችልበት፣ ከኔትወርኩን በዘለለ ኢቨን ፕሮፌሽናሊ ሚኒንግፉሊ ኮንትሪቢዩት ልናደርግ የምንችልበት፣ ላይፍ ታይም ሊጠቅመን የሚችል ስኪል ዲቨሎፕ የምናደርግባቸው ፕላትፎርሞች ናቸው። እንደነዚህ ሶስቱን እንኳን እንደ ኤግዛምፕል ብናነሳ ብዙ ኦፖርቹኒቲዎች አሉ። ትሬኒንጎች ይካሄዳሉ። የሙያ ማህበራት በጣም ብዙ ኢቨንቶችን ያዘጋጃሉ። ግን ምንድነው አክቲቭ መሆን ያስፈልጋል። የት ነው ቤት አንኳኩተው አይመጡም። ላይክ አይ ሴድ እነዚህ ኦፖርቹኒቲዎች ግን ዲጂታሊ ፕሬዘንት ከሆንን ሶሻል ሚዲያዎችን ፎር ጉድ የምንጠቀማቸው ከሆነ እነዚህን ሰርች አድርገን ከነዚህ አይነት ባለሙያዎች ጋር ኮኔክት አድርገን እንደዚህ አይነት ኦፖርቹኒቲዎችን የማግኘት እድሉ ይኖረናል ማለት ነው።
ተመልካቾቻችን የፕሮቶኮል ጉዳይ ፖድካስት ነው። በማህበራዊ በቢዝነስ በዓለም አቀፍ ግንኙነትና በዲፕሎማሲያዊ ፕሮቶኮሎችና ስነስርዓቶች ላይ ትኩረት ያደርጋል። ዛሬ ግን እያየን ያለነው ከስራ ጋር የተያዙ ስነስርዓቶችን ፕሮቶኮሎችን ነው። ከስራ መጠይቅ ጋር የተያዘውን ከአፍታ እረፍት በኋላ እንመለስበታለን። አሁንም አብራችሁን ቆዩ። ከእረፍት ተመልሰናል። ዘታለንት ፈርም የተባለው ድርጅት መስራችና ዋና ስራ አስኪያጅ ከሆነችው ሩት ዮሐንስ ጋር ያለን ቆይታ ይቀጥላል። አሁን ደግሞ ወደ ስራ መጠይቅ ጆብ ኢንተርቪው ስራ መጠይቅ ነው የምንለው በአማርኛው የስራ ቃለ መጠይቅ። እንደው ሰነዳችን ተገመገመ፣ ሲቪያችን ታየ፣ አንዳንዴ የጽሁፍ ፈተናም ሊኖር ይችላል። እሱንም አለፍን። ከዛ በኋላ ይደወልና በቃ ለስራ መጠይቅ ደርሳል እንባላለን እና እንደው ይህን ዜና መስማት ምንድን ነው? ከዛ በኋላ ደግሞ ይህን ዜና ስንሰማ ምንድን ነው ማድረግ ያለበት ዝግጅት? በጣም ዝግጅት የሚጠይቀው ስቴጅም ደግሞ ሌላኛው ይሄ ነው አይደለ? ኮዚን ፐርሰን ልንቀርብበት ነው እና ሰው ከምን ይጀምራል? ኮሚኒኬት የሚደረግበት መንገድ የተለያየ ነው። አንዳንድ ጊዜ በስልክ ሊደወልልን ይችላል፣ አንዳንድ ጊዜ በኢሜይል ሊመጣልን ይችላል። ሁለቱም ምላሽ ይፈልጋል። ሰው በስልክ ሲደወልልን ያው ሞባይል ስልኮቻችን ላይ ይመጣል። የሚያጋጥመው ብዙ ጊዜ ያሉ ነገሮች ምንድን ናቸው? ስልኩ አይሰራም ወይ ስልኩ ተደውሎ ሲያነሳ ሰው አያውቀውም ያን ያመለከተውን ስራ። የት ነው ያልሽኝ? ምን ነበር ፖዚሽኑ? መቼ ነበር? እኛን ኢንተርቪው ያደርጉናል መልሰው ማለት ነው። እና አንደኛ ይሄንን ነገር ሬዲ መሆናል። ለምን ስራ የት ድርጅት ነው ያመለከትኩት? አንዳንድ ጊዜ በስራ ፈላጊው አልፈርድም። ቢኮዝ ቀጣሪው ሞክሯል። አንድም እሱ ነው፣ ሁለትም ቀጣሪዎች ከወራት በኋላ ኮንታክት የሚያደርጉበት አጋጣሚ አለ። ብትረሳው አይፈረድብህም። እና ግን ምንድነው በተቻለን የት ድርጅት ለምን ፖዚሽን እንዳመለከትን ራሳችን አፕቱዴት አድርጎ መቆየት። የማይመች ቦታ ላይ ከሆነን የማይመች ቦታ ላይ መልሼ ልደውል ማለት። ስልኩ ራሱ የምንመልስበት መንገድ እኮ ስለኛ ይናገራል አይደል? በጣም እሱን ነው የምልህ። እና ያን ሲደውሉልን ጫጫታ ውስጥ ልንሆን እንችላለን፣ ማውራት የማይመች ቦታ ላይ ልንሆን እንችላለን። ስለዚህ የማይመች ከሆነ በቃ ስልኩን ይዤ መጭን በኋላ ላይ ልደውል ወይ የሚል መልዕክት አድርጎ በኋላ ደውሎ ሙሉ መረጃ ማግኘት። ለዚህ ቀን በዚህ ቦታ ለስራ ቃለ መጠይቅ ተጠርተሃል ሲባል ሮንግ ኢንፎርሜሽን ይዘንም እንዳንስት ማለት ነው። ተጨማሪ ኢንፎርሜሽን መጠየቅ የምንችላቸውንም ነገሮችን ሚስ እንዳናደርግ በኋላ ላይ ልደውል ወይ ብሎ ማድረግ። ማይመች ከሆነ ደግሞ ማን የደወለልን? ከየት ድርጅት ነው? ለምን ፖዚሽን ነው? መቼ ነው ኢንተርቪው? በስንት ሰዓት ነው? ቃለ መጠይቅ ብቻ ነው ወይስ የጽሁፍ ፈተናም አለው? እኛም እንደ ሪክሩተር አንዳንዴ እናስቸግራለን። ሳንናገር ከመጣ በኋላ የጽሁፍም የቃል ፈተና የምናደርግና 2 ሰዓት እናቆየዋለን። ለ45 ደቂቃ ቀዶ መጥቶ ማለት ነው። ያንን እኛ ደግሞ እንደ ስራ ፈላጊ በዚህ ሳይት ደግሞ ቼክ ማድረግ አለብን። ለምንድን ፈተናው ምን አይነት ነው? የቃል ነው የጽሁፍ ነው የሚለውን፣ ምን ያህል ጊዜ ይቆያል የሚለውን፣ ሎኬሽኑን ምኑን፣ እዛ ስመጣ ማንን ኮንታክት ላድርግ የሚለውን መረጃ ማግኘት አለብን። አንዳንድ ጊዜ ደግሞ ምን ይሆናል? ማስታወቂያ ላይ የስራ ማስታወቂያው ሲወጣ ሁል ጊዜ ፉል ጆብ ዲስክሪፕሽኑ አይወጣም፣ ሙሉ የስራ ዝርዝሩ አይወጣም። ለማስታወቂያ ቨርዥን ተብሎ የሚወጡ አሉ። ስለዚህ አት ዚስ ስቴጅ ለኢንተርቪው ስንጠራ ግን ዲቴይል የሆነውን የስራ ዝርዝር መጠየቅ እንችላለን። ሙሉ ጆብ ዲስክሪፕሽኑ ማግኘት እንችላለን ወይ? ምክንያቱም ያው የምንዘጋጀው ከዛ ላይ ተነስተን ስለሆነ ማለት ነው። እና የምንጠይቃቸውን ነገሮች እናደርጋለን። ያን ጊዜ ከዛ ኮንቨርሴሽን ይጀምራል ዝግጅቱ። በኢሜይልም ከሆነ ደግሞ ፕሮፐር ምላሽ መስጠት ያስፈልጋል። አሁን ብዙ ጊዜ ወጣቶች ላይ የሚገጥመው ነገር ምንድነው? ቴክስት ሜሴጅ እንደሚመልሱት አይነት በጣም የስላንግ ላንጉጆች ተጠቅመው ይመልሳሉ። በኢሜይል ላይ ሲሆን ወይ አይመልሱትም። ከመለሱትም ኮሚኒኬት የሚያደርጉበት መንገድ አያሳይም ለስራ ዝግጅታቸውን፣ ፕሮፌሽናሊዝማቸውን። ሪሊ በቃ የስራ ቦታ ኤቲኬትን ማየት ከዛ ይጀምራል። እና ወይ ዜ ሪስፖንድ እዛ ጋር በጣም አንዱ የምታይበት መንገድ ነው። እና አይመስላቸውም ይመስለኛል ካንዲዴቶች ያን አይተን ግምገማው ከዛ እንደሚጀምር የሚረዱት አይመስለኝም። እና እሱ እኮ ሲመልስም እንዲህ ብሎ ነበር የመለሰው ብሎ ኢንተርቪው ላይ የሚሰጠው ነገር ይሄም ይጨመርበታል ማለት ነው። እና ዛሬ በጣም ጥንቃቄ ማድረግ ያስፈልጋል። ከዛ በኋላ ያው ለስራ ኢንተርቪው ስንገኝ የመጀመሪያው ትልቁ ነገር ምንድን ነው? እንመጣለን። ስለዚህ ስንመጣ በሰዓቱ መገኘት ያስፈልጋል። በሰዓቱ ሳይሆን ኢንፋክት ቀድሞ መገኘት ያስፈልጋል። ስንት ደቂቃ ነው እንደው ሲባል መቅደም? እኔ በደቂቃ ባላስቀምጠው አንዳንዴ ብዙ መቅደም እንደው በቃ አይመከርም የሚል አንዳንዱ ልክ ነህ። ብዙ ቀድሞ መገኘትን ከምን አንጻር ነው የምለው ምንድን ነው
ታክሲ ትራንስፖርት ይዘህ የምትሄድ ከሆነ ታክሲ በጊዜ ታገኛለህ ወይ? የሚያወርድህ እዛው ህንፃ ላይ ነው ወይስ ሩቅ ነው? ስለዚህ ወክ አድርገህ መመለስ አለብህ ወይ? 10ኛ ፎቅ ነው፣ ሊፍት ላይኖር ይችላል፣ መብራት ሄዶ ሊሆን ይችላል፣ ቢሮ ይጠፋብሃል፣ አታውቀውም። ይሄን ሁሉ ነገር ዲስከቨር እስከምታደርስ ጊዜ ያስፈልግሃል። ስለዚህ መንገዱ 30 ደቂቃ ይፈጅብኛል ብለህ ካሰብክ አናወር አድርገህ ቀድመህ ወጥተህ ደርሰህ፣ አንደኛ ደግሞ ያን ደረጃ ወጥተህ እያለከለክ በቃ ቀጥታ መግባትም የለብህም ማለት። አንዳንዶች እንደውም ከኢንተርቪው በፊት ቀን ካለ እኮ ቀድመህ ሄደህ አይተህ ቦታውን። እውነት ነው። እንደው ቱማች እንዳልጠይቅ ብዬ ነው እንጂ እንደዛ ማድረግ በጣም ይሄ ሁሉ የሚያሳየው ምንድነው? ለስራው ያለህን ፍላጎት፣ ያን ድርጅት ጆይን ለማድረግ ያለህን ኢንተረስት፣ ያንተን ሬዲነስ የሚገልጹ ነገሮች ናቸው እነዚህ በሙሉ ማለት ነው። አንዳንድ ጊዜ አንዳንድ ኦፊሶች ሴንትራሊ ሎኬትድ አይደሉም እና ኦብዘርቭ ያደርጋሉ ያን ነገር ማለት ነው። ቀድመህ ተገኝተህ ሲጠይቁ ያው በቃ ሩቅ ቦታ አስመጣንህ ለኢንተርቪው ምናምን አንዳንድ ቦታ ላይ ታያለህ ካንዲዴቶች አዎ ትናንት መጥቼ ቦታውን አየሁት ሲሉ ኢት ሪሊ ሴይስ ሰምቲንግ። በቃ ስለዛ ሰው ብዙ ነገር ይነግርሃል። ፈልጎታል፣ ይሄን ስራ ይሄን ድርጅት ፈልጎታል እንጂ የሆነ የወጣ ቫካንሲ ስለሆነ ክሊክ አድርጎ የመጣበት አይደለም። በደንብ ዝግጅት አድርጓል እና ያ ሬዲነስ ማሳየት በጣም ክሪቲካል ነውና ሁሉ ነገርህ ላይ ነው የሚታየው ያ ዝግጅት። እንደን ስትመጣ አርፍደህ አለመምጣትህ እንዳልኩት መተህ። ሌላው ብዙ ጊዜ ካንዲዴትስ ኦቨርሎክ የሚያደርጉት ነገር ምንድን ነው? ኢንተርቪው ሩም ገብተው ኢንተርቪው የሚያደርገው ፓነሉ ከዛ ጋር ለምቃለ መጠየቁ የሚጀምሩ ሪሴፕሽን ላይ ያለ አቀባበል ይጀምራል። መተህ እንዴት ነው ራስን የምታስተዋውቀው? ሪሴፕሽን ላይ ያሉ ስታፎችን ትሬት የምታደርገው? ሃው ዱ ዩ ፕሬዘንት ዮርሰልፍ? እዛ ጋር ቁጭ ብለህ የሆነ የሚጮህ ቲክቶክ ከፍተህ ሰራተኛ ትረብሻለህ ወይስ ስታስተናግድህ ፕሮፐርሊ ኮሚኒኬት ታደርግ? እሷ ናት እዛ ኢንተርቪው ኖት ላይ የምትጨምረው እዛ ጋር ያላትን ኤክስፔሪንስም። ምክንያቱም ሁለቱም የሚተዋወቁ ሰራተኞች ናቸው። እዛ ጋር የነበራትን ኤክስፔሪንስ መታ ሼር ታደርጋለች እና አይጠነቀቁም ብዙ ጊዜ ካንዲዴቶች ያ ሁሉ እንደሚቆጠር ልብ አይሉትም። ሰው የሚመስለው ኢንተርቪው የሚደረግ እንጂ ሪሴፕሽኑ ጋር ያለው ኢንተራክሽን አይመስለውም። እና ያ ሁሉ ነገር ኢት ካውንትስ። ከዛ ደግሞ አለባበስ ምን መስለህ መተሃል ለዚህ ለኢንተርቪው። ይሄ አገን መልሼ የምጠቀልለው ምንድነው? ሬዲነስ፣ በቃ ዝግጅት፣ ስራውን ከመፈለግህ ይህን ድርጅት ጆይን ለማድረግ ከመፈለግህ አንጻር ዝግጅትህ በምን ይገለጻል? ስራውን ከማክበር፣ ለድርጅቱ ያለህን ሪስፔክት ከማሳየት፣ ሰርቭ የምታደርገውን ከስተመር ሪስፔክት ከማሳየት፣ ይሄን ድርጅት እወክላለሁ የሚለውን ነገር ኮሚኒኬት ለማድረግ ምን ያህል ርቀት ተጉዘሃል? ባለባበስህ፣ ቀድመህ በመገኘትህ፣ ስለ ድርጅቱ ቀድመህ በማንበብህ፣ ዌብሳይቶችን በማገላበጥህ፣ ሶሻል ሚዲያዎችን በማየትህ ምን ነገሮች ምን ዝግጅት አድርገሃል የሚለው ይሄ ሁሉ ኢቴልስ በቃ ፍላጎትህን ማለት ነው። እና እዛ ቦታ ላይ ክፍል ውስጥ የኢንተርቪው ውስጥ በሚገባበት ጊዜ ምን ለብሰው መጥተዋል? አንዳንድ ጊዜ ኦቨርሊ ድሬስድ የሚሆኑ ሰዎችም አሉ። በቃ ከሚጠበቀው ላይ ነው ነሰሰርሊ እንትን አንደር ድሬስድ መሆንም ብቻ አይደለም። ኢንተርቪው የማይመጥን አለባበስ አለመልበስም ብቻ አይደለም። በቲሸርትና በቁምጣ መምጣት ብቻ አይደለም የሚገጥም። አንዳንድ ጊዜ በተለይ ወንዶች እንኳን አይ ቲንክ ብዙ ኦቨርሊ ድሬስድ ላትሆኑ ትችላለህ። ሴቶች ግን በቃ ኦቨርሊ ሜካፓቸው በጣም ኤክሰሲቭ ሆኖ አለባበሳቸው አቴንሽኑን ከስራ ቃለመጠይቁ ወደ ሌላ የሚስብ ይሆንና ያ ጥሩ መልዕክት አይኖረው። አዎ በቃ ጥሩ መልዕክት አይኖረውም። እና ናቸው እነዚህ ኦቨርሊ የሆኑ በጣም ይበዙ የሚባሉት እንደው ለተመልካቾች ለጥንቃቄም እንዲያግዝ። ያው የስራ ቦታ ስንሄድ ምንለብሰው አለባበስ አለ። ሰርግ ተጠርተን ስንሄድ ምንለብሰው አለባበስ አለ አይደል? ራት ተጋብዘን ስንወጣ የምንሄደው አቢያንተ እዚህ ላይ ብዙ ማለት ትችላለን ምልህ ግን እና እነዚህ ነገሮችን በቃ እነዚህን ፕሮቶኮሎች ማክበር በጣም ኢምፖርታንት ነው። ስራ ቦታ ላይ ስንገኝ ለስራ እንደመጣ ሰው መሆን አለብን። ቀሚስ ብንለብስ ቁመቱ የት ጋር ነው? በጣም አጥሮም ሲጨነቁ ታያለህ። መራመድ ሲቸገሩ በጫማቸው ታያለህ። በጣም የጠበበ በጣም ፊት የማያደርጉ ነገሮችን ለብሶ መምጣት አለ። ያብረቀርቁ የሚያብለጨልጩ በጣም የተገላለጡ መዘጋጀት የሚለውን ነገር በጣም ስትሬች ያደርጉታል አንዳንድ ሰዎች። እና ሜካፕ አንዳንድ ጊዜ ጌጣጌጦች በቃ ሁሉ አቴንሽን ይቀርና እዛ የተብረቀረቀው ነገር ላይ ይሆናል የሰዎች አቴንሽን። እና ያ ደግሞ አንዳንድ ሰዎች ካንዲዴቶች ሊገምቱት እንደሚችሉ ፖዚቲቭሊ ኮሚኒኬት አያደርግም። እና ያን በጣም መጠንቀቅ ያስፈልጋል። ከዛ በኋላ ምንድነው ኢቭን ወደ ቃለ መጠይቅ ስንመጣ ምን አይነት ውሎ ነው ውለን የመጣ ነው?
በጣም ብዙ ፕሮግራሞችን በዛ ቀን ፓክ አድርገን እዚህ እዛ ስንሮጥ ጉዳይ ስንተኩስ ምናምን ቆይተን የደከመ ፊት ይዘህ በጣም በቃ ጥያቄ ለመመለስ ኤነርጂው ያለቀ ስትታይ ላበላብ ሆነህ ደክሞ መልሽ የምመለሰው ምንድነው ሬዲነስ የሚለው ነገር ከዝግጅት ጋር ይሄንን ምን ያህል ቫልዩ ሰጥተኸዋል እና ከዚህ ስትወጣም ደግሞ ተጣድፈህ የሆነ ለሌላ ጉዳይ እየተዋከብክ የምትመልሰውን ጥያቄ እያጣደፍክ ይሄ ሁሉ ሜሴጅ አለው። በቃ ከምትመልሰው ጥያቄ በዘለለ እነዚህ ነገሮች በሙሉ ኮሚኒኬት የሚያደርጉት ነገር አለ። ያ በጣም ኢምፖርታንት ነው ብዬ አስባለሁ። ሌላው ለስራው ደግሞ አክቹዋሊ ምን ያህል ተዘጋጅተህ መጥተሃል? ጆብ ዲስክሪፕሽን አለ፣ የስራ መዘርዝሩ አለ። እዛ ላይ ኃላፊነትህ የሚሆነው ነገር ምንድን ነው፣ ከአንተ የሚጠበቀው ምንድን ነው የሚለውን በዝርዝር ይቀመጣል። ያንን አንብበህ ለነዛ ነገሮች ጥያቄዎቹን የምትመልስበት ምሳሌዎች አሉ ወይ? ለምሳሌ ሊደርሺፕ ኤክስፔሪየንስ ያለው ከተባለ ይፈልጋል ከተባለ ስለ ሊደርሺፕ ምንድን ነው የሚል ጥያቄ ላይሆን ይችላል የምትጠየቀው። በምን አጋጣሚ ነበር ሊደርሺፕን ኤክሰርሳይዝ ልታደርግ የቻልከው? ብዙ ቦታ እንሄዳለን። ስራ አስኪያጅ ምናምን ሆነ የሰራ ነው ጊዜ ነው የምናስቡ ሊደርሺፕ ሲባል ፖዚሽኑ የሚሰጥ ይመስላል አንዳንድ ጊዜ አይደለ? ያንን ኤክስፔሪየንስ ግን እዛ ፖዚሽን ላይ መቀመጥ ነሰሰርሊ የማይሰጣቸው ሚድ ሌቭል ሰራተኛ ሆነ ሊደርሺፕን ኤክሰርሳይዝ የምታደርግባቸው በጣም ብዙ አጋጣሚዎች ሊኖሩ ይችላሉ። ያንን እንደ ምሳሌ አንስቶ መግለጽ ያስፈልጋል። ብዙ ጊዜ አስዩም እናደርጋለን። በቃ ይሄ ታይትል ካለኝ ኢንተርቪው የሚያደርገኝ ሰው ማወቅ አለበት ይሄን እንደሰራው፣ እዚህ ላይ ልምድ እንዳለኝ ማወቅ አለበት የሚል አስዩም፣ ምንም አይነት ነገር አስዩም ማድረግ አያስፈልግም። እዛ ጋር በተናገር ነው በገለጽ ነው ሬት የምንደረገው እንጂ ኢንተርቪው የሚያደርገው ሰው በገመተው ነገር አይደለም። ስለዚህ እድሉን እንጠቀምበት ነው የሰራነው እያንዳንዱ ነገር በጣም መጠቀም አለብን። በተለይ ደግሞ ብዙ ጊዜ ይሄ የሚያጋጥመው ምን ላይ መሰለ፣ የውስጥ ካንዲዴቶች በሚኖሩበት ጊዜ አንዳንድ ጊዜ የሆነ ፖዚሽን ሲወጣ ለውስጥም ለውጭም ሰራተኞች እድሉ ይከፈታል። የውስጥ ካንዲዴት ምን ሆነ ይሄ ምን ብዬ ገልጻለሁ ይላል። አለቃዬ እኮ ነበር እሱ ያውቃል። እሱ አለቃ ቢሆን አዛጋ አንተ በተናገርከው ነው ስኮር የምትደረገው። ኢንተርቪወር እሱ ብቻ አይደለም፣ 2-3 ሰዎች አሉ። እነሱ የማያውቁት ማአት ነገር አለ ስላት you have to say እያንዳንዱን ነገር መግለጽ አለብህ እና ይስታሉ። ይሄ ታይትል ስላለኝ ይሄን እንደማውቅ የታወቀ ነው ብለው አስዩም ያደርጋሉ ካንዲዴቶች። ኖ አሳምፕሽንስ። እዚህ ጋር ምንም መግለጽ እያንዳንዱን ማብራራት ያስፈልጋል። የምንመልስበትን መንገድ ጥያቄዎችን አጠር አድርጎ መመለስ ያስፈልጋል። ስንመልስ የሚያሳጥርልን ነገር ናት። ዘ ፖይንት የሚያደርገው ምንድን ነው? ለተጠየቀው ጥያቄ እኛ ፕራክቲካሊ ያለንን ኤክስፔሪየንስ በምሳሌ መግለጽ ነው። ከገለጽ ነው ለምሳሌ በዚህ ጊዜ በነበርኩበት ጊዜ ይሄን አድርጌ ነበር ስንል ፕራክቲካሊ ያን ነገር ማወቄን መስራቴን ያሳየዋል ማለት ነው ለቀጣሪው። ያ በጣም ኢምፖርታንት ነው። ስለ ድርጅቱ አንብቦ መምጣት ኢምፖርታንት ነው። አንዳንድ ጊዜ የሚነበቡ ነገሮች ላይኖሩ ይችላሉ። ሶሻል ሚዲያ የሌለው ዌብሳይት የሌለው ድርጅት ዌብሳይትም ኖሮ በስገቢ ማታገኛቸው ብዙ ድርጅቶች አሉ እና ካንዲዴቶች ምን ያደርጋሉ? ኮሜንት ያደርጋሉ። ገብቼ ነበር አንብቤ ነበር ግን አፕቱዴት ነገር አላገኘሁም። ያ ራሱ ዝግጅትህን ነው የሚያሳየው። ነሰሰርሊ አውቀህ የመጣኸው ነገር ላይኖር ይችላል ግን አትሊስት ዩ ሜድ አን ኤፈርት ስለ ድርጅቴ ለማወቅ አብሮ እኔ ጋር ለመስራት የሄድክበትን ርቀት ነው የማየው። በዛ ሁሉ ውስጥ መረጃ አግኝተህ ደግሞ ከመጣ እንዲህ አይቻለሁ እንዲህ አንብቤያለሁ ግዴታ ስለዚህ ድርጅት የዛሬ 5 ዓመት ጀምሮ አውቅ ነበር ማለት ግዴታ ላይሆን ይችላል። ሰምቼው አላውቅም፣ ፖዚሽኑ አትራክት አድርጎኝ ነው ያመለከትኩት። ከዛ በኋላ ግን የራሴን ሪሰርች ሳደርግ ይሄን አገኘው፣ ይሄን አነበብኩ፣ ይሄን ተረዳው፣ የበለጠ ደግሞ ኢንትረስት አደረገኝ የሚለውን መግለጽ ይቻላል እንጂ ሁሌ ከድሮ ጀምሮ የምናውቀው ተቋም መሆን የለበትም። እነዚህ ዝግጅቶች ኢምፖርታንት ናቸው። ሌላው ስልኮቻችን ምናምን እንዳይጮሁ በዛ ሰዓት ዲቫይሶቻችንን ሳይለንት አድርጎ መግባት ያስፈልጋል። አንድ ጊዜ ብሎ ወጥቶ የሚያውቅ ካንዲዴት አለ። ኢንተርቪው እያደረግን አንዴ ስልክ መመለሳል። ምክንያቱም አለቃው ነው የሚደውለው፣ የሚጠብቀው ነገር አለ። በዛች ክፍተት ነው መጥቶ ኢንተርቪዋን እያደረገ ያለው። በቃ ማመን አልቻልንም እና እንደዚህ የሚያጋጥማል ሰው ይሄ በቃ ኮምፕሊትሊ በዚህ ሪዝም ብቻ ዲስኳሊፋይ የሚደረግባቸው አጋጣሚዎች ሊኖሩ ይችላሉ እና ይሄ በጣም ኢምፖርታንት ነው። ስንጨርስ ወተን ሄደን እንዳልኩት ከሌሎች ሰራተኞች ጋር የምናደርገው ነገር በሙሉ ይሄ ሁሉ በጣም ኢምፖርታንት ነው። በጣም ብዙ ነው፣ ዝርዝር ነው። እንግዲህ ባለን ሰዓት አንሸፍነውም። ብዙ ሰዎች ደግሞ
ፍንጩን ከሰጠን ለማንበብ ለመዘጋጀት ብዙ እድል ያገኛሉና ከዚህ ቀደም በሬዲዮ ላይ ያለን 3 ወር ስራዬ ብሎ ስራ ፈልጎ ኢትዮጵያ አይደለም ውጪ ስራ ስላገኘ ሰው አቅርበን ነበርና ምንድነው ያለው ስራ ፍለጋን አለ መጀመሪያ እንደ ፉል ታይም እንደ ሙሉ ጊዜ ስራ ነው የወሰድኩት አለ። ከዛ እሱ ብቻ አይደለም ስራውን ኢንተርቪው ደርሳል ሲባልም ጠዋት ጀምሮ እስከ ማታ ድረስ መዘጋጀው ስለዚህ ነው። የሚጠየቁ ጥያቄዎች ምንድናቸው? ለኢንተርቪው እንዴት ነው መቅረብ ያለብኝ? አለባበስ እስቲ በጣም የሱ ልምድ በጣም ደስ ያለኝ ስለ አለባበሳቸው ለማወቅ እንጂ ተቋማቸው ጋር ቀደም ብዬ አየሁኛል። ሰራተኞች እንዴት ነው የሚለብሱት? ሙሉ ልብስ ይለብሳሉ። ሳምሶናይት ይዘው ነው አብዛኞቹ ሰራተኞች የሚገቡትና ልክ እንደዛ ሆኜ ነው ለኢንተርቪው የቀረብኩት እያለ እና ዝግጅት ስትይ በጣም ምን ያህል እንደሚሄድ ድርጅቱን ሄዶ አይቶ እዛ አካባቢ ያሉ ሰራተኞች እንደዚህ ነው የሚለብሱት ብሎ እስከ መዘጋጀት ድረስ የሚደርስ ሰው ቀደም ብሎ የሚያይ ሰው በጣም የሚገርምና በእርግጥም ስራውን መፈለጉ የሚያሳይ ነው። ብዙ ጠቃሚ ነገሮች አንስተሻሩት በጣም አመሰግናለሁ። እንግዲህ አንዳንዴ ምናችን እንደሚመዘን ምናችን ግምት ውስጥ እንደሚገባ አናቅም። ስለዚህ እንዳነሳሳት እድሉ እንዳናጣ መዘጋጀት በጣም ጠቃሚ ነው። ጥያቄዎች አሉ። የስራ ኢንተርቪው ላይ ቀረብን እንግዲህ ድል ተሰጥቶናል ራሳችሁን ፕሩቭ አድርጉ እየተባልን ነው። እንደው የሚጠየቁ ጥያቄዎች አሉ። እንዴት እንመልሳቸው? ብዙ ጊዜ የማይቀረው ጥያቄ ይላል እዚህ ኢንተርቪው ስዘጋጅ ያየሁት እስቲ ስለ ራስህ ንገረን ግለጽልን የሚለው ብዙ ጊዜ መጀመሪያ የሚቀርብ ጥያቄ ነው። እሱ ጥያቄ ላይ የምትመልሱት ነገር በጣም ወሳኝ ነው፣ ተጠንቀቁ ይላልና እንዴት ነው የሚመልሱት? ምን ገጠመኝ አለ? እንደውስ ይህ ጥያቄ የሚጠየቀው ምን ለማወቅ ተፈልጎ ነው? አዎ ያ አንድም አይስ ብሬከር ነው አይደል? መጀመሪያ በቃ መተዋወቂያ ነው። ሁለትም ሰውየው ራሱንስ እንዴት ነው የሚገልጸው? በቃ ኮሚኒኬሽን ስኪሉን መገምገም ጀምረሃል ማለት ነው። ከዛ ጀምረህ ራሱን የሚያስተዋውቅበትን መንገድ እንዴት ነው የሚያየው፣ ራሱን እንዴት ነው የሚረዳው ከሚለው ጀምሮ በቃ እያየህበት ነው። ባይዜን እንኳን ተዛ ጋር ቁጭ ስትል እዛ ጋር ኢንተርቪው ልታደርግ ቁጭ ስትል ሲቪውን አይተሃል፣ የተማረውን ትምህርት አይተሃል፣ የሰራበትን መስሪያ ቤቶች አይተሃል። ከዛ ውጪ ነው በቃ ለመስማት ያለብህ እንጂ ሲቪው የሚነግርህን ነግሮሃል። ከዛ በላይ ቫሊዩ አድ የሚያደርግ ነገር በተለይ ደግሞ እያመለከተበት ካለበት ፖዚሽን ጋር ሪሌት ሊያደርግ የሚችል ነገር መግለጽ አለብን። ስትሮንግ ኢንተረስት እንዳለን እዛ ቦታ ላይ ጆይን ለማድረግ ስራ እዚህም ቢሮ አለ፣ እዛኛውም ቢሮ አለ፣ እዛኛውም አለ። ይሄኛውን ስራ ኢን ፓርቲኩላር እዚህ ቢሮ ያለውን ለምን እፈልገዋለሁ የሚለውን ኢንተረስት ሊያሳይ የሚችል ስራውት አወር ኮሚኒኬሽን ያን ነው መግለጽ ያለብን ካለን ማለት ነው። ያ ኢንተረስት ጀንዊንሊ ካለን ምንድነው ራሳችንን ስንገልጽ ብዙ ጊዜ የሚገጥሙ ነገሮች ምንድናቸው? ሰዎች ኦፍኮርስ ከስማቸው ይጀምሩና ከተወለዱበት ቀን ሲቪያቸውም ላይ ማለት ነው የትውልድ ቀናቸውን፣ የቤተሰብ ሁኔታ፣ ከህፃናት ከመዋለ ህፃናት ጀምሮ የተማሩባቸውን ትምህርት ቤቶች፣ ከተማዎች የተማሩባቸውን እነዛን በሙሉ እየገለጹ ይመጡና ዩኒቨርሲቲ ላይ ይደርሳሉ። ከዛ ደግሞ ወደ ስራ ዓለም ሲገቡ እየረዘመ እያደከመው አድማጩን ይመጣል። በጣም ግን በጣም ኢሬሌቫንት ናቸው እነዚህ ጀርኒዎች ማለት በተለይ ደግሞ ዩኒቨርሲቲ ሌቭል ግራጁዌት ያደረገ ሰው ስለ በጣም ታች ስላሉት የትምህርት ደረጃዎች ማውራት በዛ ሰዓት ምንም ነጥብ የለውም አንሌስ ወይ ኤዱኬሽን ሴክተር ላይ የሚሰራ ከሆነና ያ ስለሚያመለክትበት ፖዚሽን የሆነ ቫሊዩ አድ የሚያደርገው ነገር ከሌለ በስተቀር ስለዛ ማውራት ወይ ምንም ቫሊዩ አድ አያደርግም። የምናነሳው ነገር በሙሉ ሪሌተብል ነው ወይ የሚለው መመዘን አለብን። ራሳችንን ስናስተዋውቅ ማነኝ፣ ምንድን ነው የተማርኩት፣ ከምን አይነት ባክግራውንድ ነው የመጣሁት፣ እዚህ ስራ ውስጥ የገባሁበት የተለየ ኢንተረስት ካለኝ ስለሱ ማንሳት። አቪዬሽን ከሆነ ለምሳሌ ለምን ፓይለት መሆን ፈለግኩኝ? ያው ብዙ ጊዜ እንደዚህ አይነት ነገሮች ኢንተረስትም ጋር አብረው ተያይዘው ስለሚመጡ ፎርዛር ማተር ማንኛውም አይነት ስራ ውስጥ ብንገባ ከምን ኢንተረስት የመጣ ነው የሚለውን አብሮ ካለ ማገናኘት፣ ሳንፈልገውም ገብተን የወደድነውም ከሆነ ከዛ ጋር አገናኝቶ ማለት ስራን ስራ ስለሆነ ብቻ ሳይሆን ቀጣሪዎች ምን ማየት ይፈልጋሉ? they want to see passion, they want to see commitment እና dedication። ያንን ኮንፈርም የሚያደርግ ነገር ካለ አብሮ መግለጽ ያስፈልጋል። ሰመራይዝ አድርገን ማንን ምን ቦታ ላይ ሰርተናል፣ ምን ተምረናል፣ ምን ስፔሻል የሆኑ ሬሌቫንት የሆኑ ከዚህ ኦፕኒንግ ጋር ወይም ከዚህ ድርጅት ጋር ሪሌት ሊደረጉ የሚችሉ ምን ስኪሎች አሉን የሚለውን ጠቅላላ አድርጎ ማስረዳት ነው። ያው በዚህ ጥያቄ ላይ ብዙ ጥያቄዎች ናቸው የሚቀርቡት ብዬ አስባለሁ። ምን ያህል ጥያቄ ሊጠይቅ ይችላል አንድ ሰው ለስራ ኢንተርቪው ሲቀርብ? እንደው በትንሹ ጁኒየር ላይ ሲኒየር ሲሆን ጥያቄዎቹ ይበዛሉ ብዬ አስባለሁ አይደል? እንደየ
ስራው ሁኔታ ዲፔንድስ እንደው በቁጥር ማይቀሩ ጥያቄዎችን ብለን ብናያቸው ያው መጀመሪያ ራስን ንገረን ነው ትልቁ ነገር ምንድነው ሰው ለኢንተርቪው ሲዘጋጅ ጥያቄው ከየት ነው የሚወጣው እንዴት ነው ጥያቄ የሚወጣው ኢንተርቪው ጥያቄ ፖዚሽኑን እዚህ ጋር አስቀምጠን ምንድነው ማወቅ የምንፈልገው የሚለው ነገር መነሻው ጆብ ዲስክሪፕሽኑ ነው ይሄ ጆብ ዲስክሪፕሽን የሚያስቀምጠው ጆብ ስፔሲፊኬሽን አለ አይደል ይሄን አይነት ሰው እንደዚህ የተማረ እንደዚህ አይነት ልምድ ያለው ብሎ የሚያስቀምጣቸው ኳሊፊኬሽኖች አሉ ሶ እነዛን ኳሊፊኬሽኖች እዚህ ጋር ደግሞ የተዘረዘሩትን ኃላፊነቶች ይሄ ሰው ማወቁን ፕሩቭ ማድረጊያ ነው በቃ ይሄ ኢንተርቪው ስለዚህ እነዛን ኃላፊነቶች ወደ ጥያቄ ነው በቃ ብዙ ጊዜ የሚቀየሩት ማለት ነው ለምሳሌ ዛሬ ሚስጥሩንም እየነገርሽ ነው አዎ ሚስጥርም እኮ መሆን የለበትም ፎር ዛት ማተር because እኛ ተዘጋጅቶ የሚችል ሰው እንዲመጣ ነው የምንፈልገው አይደል ስራውንም እንዲያገኝ ጭምር ማለት ነው ራይት አዎ ስለዚህ ምንድነው በቃ ያንተ እነዛ ሪስፖንሲቢሊቲ ተብሎ የተቀመጡትን ነገሮች ለምሳሌ ምልበለ አካውንታንት እየቀጠርን ከሆነ ፒች ትሪ ላይ ይሄን ያህል ጊዜ የሰራ ሰው ከሆነ ኦኬ ምን የአካውንቲንግ ሶፍትዌሮች ተጠቅመህ ታውቃለህ ስንት አመት ሰራህበት በሱ ሲስተም ምን ነገሮች ፕሮዲዩስ ማድረግ ትችላለህ ሪፖርቶች ጀነሬት ማድረግ ትችላለህ ትራንዛክሽኖች ማሳለፍ ትችላለህ ሶ አዎ በዚህ ጊዜ በሰራው ጊዜ ይሄን ሲስተም ነበር የተጠቀምኩት በዚህ ጊዜ ደግሞ እነዚህ ሶፍትዌሮች በመጠቀም እድል ገጥሞኝ ነበር እዚህ ላይ ድርጅት በሰራው ጊዜ ደግሞ ኢቨን ሲስተምም አልነበረም ነገር ኤስታብሊሽ ማድረጉን እኔ ነኝ የሰፖርት ያደረኩት የሚለው በምሳሌ አስደግፈን እንገልጻለን ሶ ጥያቄዎቹ በሙሉ መነሻ ዶክመንታቸው ጆብ ዲስክሪፕሽኑ ነው ከዛ በኋላ ከድርጅቱ ካልቸር ጋር ደግሞ እንዴት ይሄዳል የሚለውን ለማወቅ የተለያዩ የካልቸር ጥያቄዎች ይነሳሉ ምን አይነት ማኔጅመንት ስታይል ነው ኮምፎርታብል የሚያደርግህ በጣም ደስተኛ የሆንክበት የስራ ኢንቫይሮንመንት ምን ነበረ ናውዴይስ እንዲህ በቃ ስትራክቸርድ የሆኑ በጣም ጀነሪክ የሆኑ ጥያቄዎች ነበሩ በፊት የሚጠየቁት ኤችአር ላይ አሁን በጣም ተቀያይሯል ጠንካራ ጎንህ ምንድነው ደካማ ጎንህ ምንድነው አሁን ሁሉም ሰዎችን አጥንቷታል ስለዚህ እየቀረ ነው ጀንዊን የሆነ መልስ ማታገኝም ፎር ዛት ማተር ግን በተለያየ መልኩ ይመጣሉ እነዚህ ጥያቄዎች በአንድም በሌላ መንገድ አድሬስ ይደረጋሉ ሶ ጀንዊንሊ ዝግጅት ማድረግ በቃ ለራስ ይሄን ፖዚሽን ለማግኘት ማወቅ ያለብኝ ነገሮች እዚህ ዝርዝር የተቀመጡት ናቸው አቃቸዋለሁ ወይ ይሄን ኤሪያ አላቀውምም ከሆነ ደግሞ ይሄን አልሰራውበትም however ግን እዚህ ቶፒክ ላይ አንድ ወቅት አንብቤ ነበር አጠገቤ የነበረው ኮሊጌ እዚህ ላይ ነበር የሚሰራው ኦር እንትን ፕሮጀክት ላይ በሰራው ጊዜ እንደዚህ ኤክስፖዠር ነበረኝ ግን ያው ፈነሱ ስላለኝ ለመማር ወይም ደግሞ ኢንተረስቱ ስላለኝ ለመማር እችላለሁ ብሎ ጀንዊንሊ መናገር በጣም ኢምፖርታንት ነው እና ያለው ነገር በዛ መዘጋጀት ጥያቄዎች ብዙ ጊዜ የሚገጥመው ምንድነው እንሄድና ኢንተርኔት ላይ ለዚህ ፖዚሽን ኢንተርቪው አለኝ እንዴት ልዘጋጅ እንላለን ቻትጂፒቲም በለው ጉግልም በለው whatever ይሰጣል የሆኑ ሊስት ኦፍ questions necessarily ግን እነዛ አይደለም በቃ መነሻችን መሆን ያለበት ዞረን የስራ መዘርዝሩ ዶክመንት ነው መሆን ያለበት ከዛ ስለ ድርጅቱ ምን ያህል ታውቃለህ ከዛ በኋላ ለምን ኢንተረስት አደረብህ ከዛ ከሲቪ ጋር የተገናኙ ጥያቄዎች ደግሞ ይነሳሉ ለምሳሌ ከአንድ ስራ ወደ አንድ ስራ በጣም ደጋግመህ ቀይረህ ከሆነ ምክንያቱን ለመረዳት ይሞክራሉ አንዳንድ ጊዜ ፕሮጀክት ቤዝድ የሆኑ ስራዎች አሉ ስለዚህ ብትፈልግም ባትፈልግም ከአንድ አመት በላይ የማትቆይባቸው ወር ከሁለት አመት በላይ ሰው ለምን ስራ ቀያየርክ የሚለውን ማስረዳት ይኖርብሃል የቀየርክባቸው ሌሎች ፐርሰናል ሪዝኖችም ካሉ ማስረዳት ያስፈልጋል ሌላው ለምሳሌ አንድ ቦታ ላይ ደግሞ በጣም ብዙ አመት ቆይተህ በአንድ ፖዚሽን በጣም ብዙ አመት ከሰራ እድገት አልነበረውም ወይ ስንት አመት ነው ብዙ አመት የሚባለው እዚህ ላይ it depends አይደል ያው ሲኒየር ፖዚሽኖች ሲሆኑ ያው ሊደርሺፕንም ኢን ፉል ኤክሰርሳይዝ ለማድረግ ቢያንስ ከ3 እስከ 5 አመት ታያለህ ሲኒዮሪቲ ኤክሰርሳይዝ ለማድረግ እና ሌትስ ሴ ፕሮጀክት ላይ የሚሰራ ሰው ቢሆን ከጅምሩ እስከሚወጣበት ፋይናንስ ላይ የሚሰሩ ሰዎች አንድ ሳይክል ሳይዘጉ they can't become an expert አይደለ በቃ ሁሌ ጁኒየር አካውንታንት እንደሆኑ ትራንዛክሽን እንዳሳለፉ 7 አመት 8 አመት ሊቆዩ ይችላሉ ከስራ ሆፕ ሲያረጉ ማለት ነው ግን አንድ ሳይክል ዘግተህ ፋይናንሻል ስቴትመንት ፕሮዲዩስ ሲደረግ አይተህ የሚቀጥለው ላይ ደግሞ በተወሰነ ኮንትሪቢዩት አድርገህ ሶስተኛው ላይ ራስህ መዝጋት ችለህ ከዛ ሲኒዮሪቲ ዴቨሎፕ እያደረግህ ትሄዳለህ ሰው አርሊ ካሪየር ላይ ያው አይሆንም እንጂ በተለይ በእኛ ሀገር ማርኬት ብዙ ጊዜ ወጣቶች አንድ ስራ ላይ ብዙ አመት መቆየት በጣም ብዙ ነገር ጥሏቸው እንዳለፈ ብዙ በቃ ዓለም የት ደርሶ እነሱ እንደተበደሉ ያስባሉ እዚህ ጋር
ያለው ቀጣሪያቸው የሚከፍላቸው ደሞዝ ላይ 500 ብር ጨምሮ የሚከፍላቸው ካገኙ ያ የተሻለ ነው። ለምን ቀየርክ ስትለው የተሻለ እድል አግኝቼ ይልሃል። ምን ማለት የተሻለን እስቲ አስረዳኝ ስትለው ወርዶ የሚሄደው ምንድነው ያቺ የደሞዝ ጭማሪ ላይ ነች። እኔ ያ የደሞዝ ጭማሪ ኢምፖርታንት አይደለም እያልኩኝ አይደለም፣ ግን በጣም ሂሳብ መስራት አለብን ከክፍያው ባለፈ እዚህ ብቆይ የምማረው ነገር ምንድን ነው አያሳድገኝም አያስተምረኝም ብለን ካሰብን ቶታሊ አንደርስታንደብል ያም ሊሆን ይችላል መልሱ ማለት ነው። አይ ሌላ ቻሌንጅ ፈልጌ ካለን እዚህ ጋር የነበረውን ቻሌንጅ ሪሊ ፉሊ አንደርስታንድ አድርገን ሶልቭ ለማድረግ ኮንትሪቢዩት ለማድረግ እድሉን ተጠቅመናል ወይ? መልስ ለመስጠት ያህል ብቻ የምንሰጣቸው መልሶች አሉ። የተሻለ ነገር ፈልጌ ሌላ ቻሌንጅ ፈልጌ ሞር ሪስፖንሲቢሊቲ ፈልጌ they look nice ስትሰማው the sound nice አይደለ? ግን ይጠየቃል ምንድነው ታዲያ እኔ ጋር ብትመጣ ምንድነው የተሻለ ኤክስፔክት የነበርክበት እኮ በጣም ትልቅ ድርጅት ነው፣ ትልቅ ሪስፖንሲቢሊቲ ነው፣ እኔ ጋር ምን እንድሰጥህ እየጠበክ ነው ብሎ ይጠይቃል። ራሳችንንም ለማይሆን ነገር ሴታፕ እያደረገን ሊሆን ይችላል እና በጣም ጄኒዊንሊ ስራን ኢንቴንሽናል ሆኖ ሜንቴን ማድረግ በጣም ኢምፖርታንት ነው እና እንደዚህ አይነት ካሪር ጋፖች ሜቢ ሌላ በጣም ማንሳት የምፈልገው ነገር ምንድነው ካሪር ጋፕ ይኖራል። አንዳንድ ጊዜ በተለይ ሴቶች ላይ ምን ያጋጥማል? በወሊድ ሳይሰሩ የቆዩበት ጊዜ ማለት ነው። በወሊድ ምክንያት ሊሆን ይችላል፣ በተለያየ ሪዝን በህመም ሊሆን ይችላል። ቤተሰብ ሰፖርት በማድረግ ማንኛውም ሰው ከስራው ማቋረጥ ሊኖርበት ይችላል። በቃ ተርሚናል ኢልነስ ያለበት ቤተሰብ ቢኖረው ሰፖርት ለማድረግ በቃ ስራዬን ትቼ መርዳት አለብኝ ሊል ይችላል። እንደዚህ አይነት አጋጣሚዎች 6 ወር ከስራ ሊያስነሱ ይችላሉ፣ 1 ዓመት ሊያስነሱ ይችላሉ። ያንን መሸፋፈን አይደለም። በቃ ለምን ያን አቋረጥን የሚለው ጀንዊን ሪዝን ይዞ መገኘት ያስፈልጋል። በወሊድም ከሆነ በጣም ዳትስ ኦነረብል ነገር ነው። በቃ አሁን ካለኝ የልጅ ኃላፊነት እና ከቤት ኃላፊነት ጋር አልችልም ስራዬ ላይ ፉሊ ኮንትሪቢዩት ማድረግ የሚል ይሄ በጣም እኮ ሪስፖንሲብል የሆነ ዲሲሽን ነው። ሰዎች ለመናገር ይፈራሉ። እንደዛ ከሆነ ስራ እናጣለን ብለው ያስባሉ፣ ይደብቋታል፣ ከአንዷን ይሸፍኗታል። ኢቭን እንደ ቀጣሪም ካሪር ጋፕ ስላለ ብቻ ሲቪውን መተው አለብን ማለት አለ። ለምን ሆነ ፕላስ በዛ ካሪር ጋፕ ውስጥ በዛች ክፍተት ውስጥ ሰዎች ምን ሲሰሩ ቆዩ የሚለውን ነገር መረዳት በጣም ኢምፖርታንት ነው። ምክንያቱም ስራ ቢሆንም ስራ ባይሆንም ኢቭን በዛ ውስጥ ዲቨሎፕ ያደረጉት ብዙ ነገር ሰው በማስታመም ሊሆን ይችላል። ኢቨንቹዋሊ የሚያመለክ ሄልዝ ሴክተር ላይ የሚሰሩ ሰዎች ሊሆን ይችላሉ። እነዚህ ሰዎች ምን ሊሆኑ ይችላሉ? ያ ኢን ኦፍ ኢትሰልፍ የሰጣቸው የሆነ ኤክስፔሪየንስ አለ፣ እንደውም ሊፈለግ የሚችል ማለት ይችላል እና የስራ መሀል ያሉ ክፍተቶችንም ጄኒዊንሊ ሪፍሌክት ማድረግ ያስፈልጋል። ስራ ስናቆምም ግን ደግሞ በዛው ልክ ደግሞ ኢንቴንሽናል መሆን ያስፈልጋል። ቅድም ያልከው ነገር ነው። ስራ መፈለግ ራሱን የቻለ ፕሮጀክት ነው። ስለዚህ ሙሉ አቴንሽን የሚፈልግ ምናምን ነገር ስለሆነ ስራዬን ለመልቀቅ ሳስብ አማይ ሬዲ ለእንደዚህ አይነት ኮሚትመንት በኋላ ላይ ለማድረግ የሚለውን ነገር ግን እዚሁ ቆይቶ ኤክስፐርቲዝ ሲኒዮሪቲ ዴቨሎፕ እያደረጉ ኦፖርቹኒቲዎች ሲመጡ መሞከር የሚለውን ነገር አንዳንድ ጊዜ በጣም ስራ ለማያስለቀቅ ሪዝንም ሰዎች ስራ ሲለቀቅ ስለማይ ነው። እሱ ራሱ ሌላ ርዕስ ነው የሚሆነው። ሌላ ግን እኛ የምንሰጣቸው አንዳንድ የተሳሳቱ መረጃዎች ወይም ደግሞ የምንናገራቸው ነገሮች ስራ ሊያሳጡን ይችላሉ። ኢንተርቪው ላይ ጥሩ ተናግረን በጣም ተቀብለውን ለምሳሌ አንድ ተብሎ እንደምሳሌ የሚጠቀሰው እኛ ጋር ይህን እድል ብታገኝ መቼ ትመጣለህ የሚለው አንዳንዴ ትንሽ አሳሳች ተቀጣሪዎችም ወይም አመልካቾች መጠንቀቅ ያለባቸው ጥያቄ ነው ይባላል እና ይህን ጥያቄ እንደው እንዴት ይመለስ ወይም ደግሞ እንዳልሽው ጄኒው መሆን ወይም ደግሞ እውነተኛ ሆኖ መቅረብ ጥሩ መንገድ እንደሆነ ተረድቻለሁ። ግን አንዳንዴም ደግሞ በጣም ግልጽ አንሆንም አይደለ? ምንድነው መሰለ አሁን እኮ ይሄንን ግልጽ ሳንሆን የምንመልስበት ምክንያት ምንድነው? ስጋት ነው አይደለ? በሚሰጠው መልስ መሰረት ስራውን ባጣውስ ነው በሚል ነው አይደለ? ግልጽ ሆኖ ተናግሮ እኔ ለመስሪያ ቤቴ 1 ወር ኖቲስ መስጠት አለብኝ፣ ግን ደግሞ ይሄን ያህል ዓመት ረፍት አለኝ፣ ከሌለኝም ዓመት ረፍት የለኝም። ምንድነው የሚፈለገው? how can we negotiate? በቃ ለኔጎሺዬሽን ኦፕን ማድረግ ይቻላል። ያንንም ተርም ኤንድ የሚመጣበትን አመጣጥ ማለት ነው። እኔ 1 ወር ኖቲስ ሰጥቼ ነው የምመጣው፣ አስረክቤ እኔን ለሚተካሰው ስራውን አሳይቼ ነው የምመጣው ማለቴ የኔን በጣም ሪስፖንሲብል መሆን አይደል? ካንተም ጋር ስለቅ በኋላ ላይ ይሄንን አደርጋለሁ ማለት ነው።
ነገ ጀምራለሁ ምናምን እንላለን። በጣም አምቢሸስ ሆነን ማለት ነው። ግን የሚመስለው በጣም ፈጣን ቶሎ የሚጀምር ሰራተኛ ስላገኘው በቃ ጃምፕ ኦን ዘ ኦፖርቹኒቲ አይልም ቀጣሪ። ስራውን የት ያደርገዋል ይላል። ቢልህም ባይልህም የት አድርጎት ሊመጣ ነው? እንዲህ አይነት ኃላፊነት አለኝ እያለ ነው። እጁ ላይ እንዲህ አይነት ነገር ሪሶርስ እንዳለ በኢንተርቪው ተረድቻለሁ። እንዴት ነው ጥሎት የሚመጣው? በአንድ ቀን በአንድ ሳምንት እንዴት ነው የሚመጣው? ስራ የለውም ነበር ወይ? በቃ እዛ ያለበት ቦታ ላይ ኃላፊነት አልነበረውም ወይ የሚለው መልሶ ጥያቄ ውስጥ ይከታል። ምንድነው በተለይ ሲኒየር ፖዚሽኖች ሲሆኑ በጣም 2 ወርም ጊዜ ኖቲስ 3 ወርም የሚጠበቅበት ጊዜ አለ። ዲፔንዲንግ ኦን እንደ ተቋሙ እንደ ሲኒየሪቲው ሌቭል ኮዝ ሊደርሺፕ ላይ ያለ ሰው ጥሎ ማምጣት ስለማይችል፣ ግን ደግሞ ኤርሊ ታለንት እና ጁኒየር ላይ ያሉ ደግሞ አትሊስት የሀገራችን ሕግ 1 ወር ኖቲስ መስጠትን ይጠይቃል። እና ያ ሁላችንም እናውቃለን፣ እንደ ቀጣሪ እናውቃለን እኛ 1 ወር ኖቲስ እንዳለብን። ሪክሩትመንት ታይም ላይናችንንም ስንሰራ እሱንም ታሳቢ አድርገን ነው። በዚህ ጊዜ ኢንተርቪው ብናደርግ 1 ወር ኖቲስ ሰጥቶ በዚህ ቀን ጆይን ቢያደርገኝ በሚል ነው። ኦፍኮርስ አንዳንድ ጊዜ አርጀንት ሃየሮች ይኖራሉ። ዩ ፕሪፈር እረፍቱን ወስዶ ምን ብሎ ቀድሞ የሚመጣ ወይም በስራ አቋርጦ ስራ እየፈለገ ያለ ሰው ወዲያው የሚጀምርልህ። ግን ዲዝ አር ኤክሰፕሽንስ እንጂ ኖቲስ ሰጥቶ መምጣት ኤክስፔክትድ ነው። ስለዚህ ኖቲስ ሰጥቼ ነው የምመጣው ይሄን ያህል በሚል ሰራተኛ እንዴት እንዲህ ይለኛል የሚል ቀጣሪ የለም። ግን ኦኬ እኛ ደግሞ ይሄ ስራው ፖዚሽኑ አርጀንት ነው፣ እረፍት ወስደህ እንደው በዚህ ጊዜ መምጣት የምትችልበታለሁ። ሌሎች አሬንጅመንቶች ምንድን ናቸው? እስከምመጣ ድረስ ሪሞትሊ በተወሰነ ደረጃ ሰፖርት ማድረግ እችላለሁ፣ እያነበብኩ መቆየት እችላለሁ የምትልኩልኝን ነገሮች በተርፍ ጊዜ። ሀዌቨር ግን እዛ ባለሁበት ይህን ጨርሼ አጠናቅቄ ነው የምመጣው። ይሄ በጣም ፕሮፌሽናል አይነት አካሄድ ነው እና ቶሎ እመጣለሁ ማለት ሁልጊዜ ፖዚቲቭሊ ይታያል ማለት አይደለም። አንሌስ ዊ ሪሊ መምጣት የምንችልበት ሰርከምስታንስ ፕሮጀክት እየተዘጋ ከሆነና ሪሊ የጨራረስኩኝ ከሆነ ግን አይካንካም። እረፍት በጣም ብዙ ካለኝና ክሊር ማድረግ ካለብኝ መምጣት እችላለሁ። ስራ ቁሜ ስራ ፍለጋ ላይ ከሆንኩ ኦኬ። ግን ስራ ላይ ሆኖ ኃላፊነት ላይ ሆኖ ሰው ፕሮፐርሊ ያስረክበው መምጣቱ እዛም ጋም እዚህም ጋም። ሌላው በጣም ጠባብ ነው፣ ዓለም ጠባብ ነው በጣም አይደለ? ስሞል ወርልድ በጣም የሚጠባው ደግሞ የሚገርምህ በቃ ኤችአር ጋር ነው። በጣም እርስ በርስ ትተዋወቃለህ እና አንድ ልትቀጥረው የምትፈልገው ሰው ቀፎን ኮላዌ ይሆናል። ግዴታ ሬፈረንስ ላይ ስለጻፈ ምናምን አይደለም። አንድ የሆነ ቦታ ደውለህ ነከር የሚባል ልጅ እንዲህ ከእናንተ መስሪያ ቤት ብለህ የምትጠይቀው የሆነ ሰው አታጣም። ኮዝ በብዙ አንተ ቢሮ ውስጥ እዛ ቀድሞ የሰራ ሰው ልታገኝ ትችላለህ እና በጣም ብዙ መረጃዎች ይገኛሉ። ስለዚህ ያንንም ታሳቢ አድርጎ የምንመልሳቸው መልሶች ራሳችን ፕሬዘንት የምናደርግበት መልክ ምናምን አያውቅም ብለን አስቡ ማድረግ የለብንም። የሚገርም ነው። ጥሩ ስርዓቶች ናቸው። እንግዲህ አመልካቾች እነዚህ ላይ በደንብ ጥሩ ነጥብ እንደወሰዱ አምናለሁ። ሌላው አስቸጋሪ የሚባለው እንግዲህ እኛም ድርድር እንገባለን። አንዳንዴ ምን ያህል ትጠብቃለህ፣ ክፍያ፣ ደሞዝ በተመለከተ የሚል ጥያቄ ይቀርባል እና አንዳንዴ ሰዎች መጠየቅ እየቻሉም ስራው ላለማጣት አይ በድርጅቱ ስኬሊውን የማለት እንደው ከዚህ ውጭ ያለ አማራጭ የምንደራደርበት እድል አለ። ደሞዝ እንዴት እንጠይቅ ወይም እንዴት እንመልስ የደሞዝ ጥያቄ ነው? ያው ይሄ ጥያቄ ለሁሉም አንድ አይነት መልስ አይደለም ያለው። አንደኛ እንደው በእንትን ከፍለን ነው በካሪየር ሌቭል በስራ ሲኒዮሪቲያችን ከፋፍለን ነው ፍሬሽ አውት ኦፍ ስኩል ከዩኒቨርሲቲ ግራጁዌት አድርጎ የወጣ ሰው የሚከራከርበት የሚደራደርበት አቅምና ስራ ዓለም ላይ ብዙ ዓመት የቆየ ሰው የሚደራደርበት አቅም አይገናኝም። ቢኮዝ ይሄኛው ኤክስፔሪየንስም ኤክስፐርቲዝም ቢልድ አድርጓል፣ ተፈላጊነቱም በአንድም በሌላ መንገድ ፕሩቭ አድርጎ አሳይቶ ቆይቷል። ፖዚሽኑም ለድርድር ክፍት የሚሆንበት ፕሮባቢሊቲ በጣም ላይክሊሁዱ የጨመረ ነው። ወይራዝ ስራው አርሊ ታለንት ላይ ከሆነ ገና ከዩኒቨርሲቲ ወጥቶ በዛ ሰዓት ፎከሱም ትልቅ ደሞዝ ተከፋይ መሆን ሳይሆን ልምድ ማግኘት ላይ ነው መሆን ያለበት። ይሄ ስል ግን ደሞዝ መከፈል የለበትም፣ በቂ ደሞዝ ሊኖረው አይገባም እያልኩኝ አይደለም። የእሱንም ኢምፖርታንስ አንደር ኤስቲሜት እያደረኩ አይደለም። ሰው ወጥቶ ሲገባ ወጪዎች አሉበት። ተከራይቶ ቢኖር ቤተሰብ ጋር ቢኖር ምን ቢል ወጪዎች አሉበት። ስለዚህ ሚኒመም የሚያዋጣኝ ምንድን ነው? ታክሲ ተሳፍሬ መጥቼ ምሳዬን ራሴም ልቋጥር፣ ውጭም ልብላ፣ ለቤተሰቤም ኮንትሪቢዩት ላደርግ፣ ያንን ሂሳብ መስራት አለ። ኤክስፔንስ አለ።
ስራ መስራት ኤክስፔንስ አለው it comes with the cost ስለዚህ አቴ ሚኒመም ኮስቴን መሸፈን መቻል አለበት ምክንያቱም እየከፈልኩ ልሰራ አልችልም አይደለ እንደዛ ነው የሚሆነው at the end of the day ያለበለዚያ ከቤተሰብ እያስጨመርክ ምን እያልክ ነው የሚሆነው ሶ ያንን ማረግም ያዋጣኛል እኔ የምፈልገው ልምዱ ነው የሚል ሰው ሊኖር ይችላል ግን ሂሳብ መስራት ያስፈልጋል በቃ ከዚህ በታች ከሆነ አልገባም በቃ ስራው ይቅርብኝ ቁጭ ብዬ ቤቴ ኦንላይን ትሬኒንግ አቴንድ እያደረግኩኝ የሆነ ኦንላይን ጆብ ፈልግ ይሻለኛል የሚል ሰው ሊኖር ይችላል ግን እንደ ስኬሉ መሰረትልና እሺ ስኬሉ 1500 ብር ነው ስትባል አይቅርብኝ ካልክ ያው መጀመሪያውንም you are not telling the truth ማለት ነው ገባ ግን ወይ መጠየቅ ምን ያህል ነው ሚኒመም የምትከፍሉት ብሎ መጠየቅ ይቻላል እሱ መጠየቅ ይቻላል ይሄንን ዲስከሽን በጣም እንፈራዋለን ነው ምክንያቱም እንዳልነው ነው እያንዳንዱ ጥያቄና እንደው ምልልስም ስለሆነ ጆብ ኢንተርቪውም ስለሚባል የሚመስልን እያንዳንዱ ጥያቄ እኛን ነጥብ ለማስጣል እንደውም እኛ ራሱ ተሳስተናል ማለት ነው ቀይና አረንጓዴ ያለን በፊት ሬዲዮ ላይ ስንሰራ ይሄ ጥሩ መልስ ነው ይሄ ደግሞ ቀይ የሚያሰጥ መልስ ነው ያለን ሬድ እና ግሪን ፍላግ ያለን እናቀርብ ነበርና እያንዳንዱ ጥያቄ ሲጠየቅ ሰውየው ከስጋት ነው የሚጀምረው ይሄን በመልስ እኮ እንዲባላል የሚል የብዙዎችም ተመልካቾቻችን ኮንሰርን ይመስለኛልና ያ ይመስለኛል ነው ቅድም የሚያነሳ ነው አንድ ነጥብ አለ ሌበር ማርኬቱ በጣም ተቀያይሯል ብለናል አይደለ ሶ ስራ ፈላጊውም አሁን ያውቃል ምን ይዞ እንደሚመጣ to the table ስለዚህ ይሄ እንደው እንዳልከው እዚህ ቁጭ ብዬ ቀይና አረንጓዴ ሳይሆን እሱም እኮ ቀይና አረንጓዴ እየሰጠኝ ነው ኢንተርቪው ሳረገው ይሄ ድርጅት ግን እንደውም ጥሩ ነጥብሽ እኮ ሩት በብዛት መታነሽው ቱ ዌይ ነው ያለሽ ስራ ኢንተርቪው ቀጣሪው ብቻ ሳይሆን ተቀጣሪውም ጭምር እኩል የሚደራደርበት ነው ያንን አንወስድም ብዙ ጊዜ ብዬ ነው አዎ ይሄንን ሁሉ ጊዜ ያው ምን ኖረው ገና እያደገ ያለ ሀገር ላይ ነው ስለዚህ እንረሳዋለን ኮምፕሊትሊ እኔም እኮ የሆነ ነገር ይዤ መጥቼ ነው ፌቨር እየተደረገልኝ አይደለም እዚህ ቦታ የተቀመጥኩት ልትሰራው ትችላለች እስቲ ቼክ እናርጋት ተብዬ ነው የመጣሁት ሶ ፖቴንሻል አለኝ የሆነ የተማርኩት ነገር አለ የሆነ አቅም የታየብኝ ነገር አለ ማለት ነው በቃ ብትመጣ ቫልዩ አድ ታደርጋለች ተብዬ ነው ስለዚህ ያንን ኮምፕሊትሊ ቫልዩ እናሳጠዋለን እዚህ መጠየቅ ወይም ደግሞ እኔ ሁሉ ጊዜ ኢንተርቪው ሳደርግ ቁጥር ሳያጠሩ በቃ የሆነ ቁጥር መስራት አለባችሁ ነው ማለት በቃ ከዚህ በታች ከሆነ አትደውሉልኝ የምትሉት ቁጥር ምንድነው ብሎ ሰው ኢን ማይንድ መዘጋጀት አለበት whatever the scale ማለት ነው በቃ whatever the scale አይ ከዚህ በታች ከሆነ አልሰራም የሚለው ለራሱ የሚሰጠው የሆነ ቫልዩ መኖር አለበት ብያምናለሁ in the case of early በቃ ግራጁዌት ያደረጉ ልጆች ትንሽ ኮምፕሮማይዝ ማድረግ ሊኖርባቸው ይችላል መስራት የሚፈልጉበት መስሪያ ቤት ይኖራል ያንን በቃ ልምዱን ለማግኘት የሆነ ሴክተር ላይ በቃ ኤክስፐርቲዝ መሆን ዴቨሎፕ ማድረግ ይፈልጋሉ ያንን ቮለንቲርም ተደርጎ ሊገኝ ይችላል ሶ ባላንሱን መስራት አለብን ሁሉ ጊዜ ይሄ ለሁሉም አንድ አይነት መልስ ያለው አይደለም እና ስኬል የሚባለው ነገር እንዳለ ሆኖ ኤክሴፕሽኖች እኮ እናደርጋለን አንዳንድ ጊዜ በቃ በጣም አንተ ልቀጥረህ ፈልጋለሁ በስኬል ውስጥ ፊት አታረግም ሶ ምን እናርግ በቃ ይሄንን ፖዚሽን ግሬዱን እንቀይርና እዚህ ውስጥ እናርግና በቃ ይሄኛውን ኦፈር እናርገው ኤክሴፕሽንስ ይደረጋሉ it all depends on what you bring to the table ይሄንን መርሳት የለብንም ስኬል ባለማለታችን በፍጹም ማለት ሪሊ ኳሊፋይድ ካንዲዴትስ ከሆነን ስኬል ባለማለታችን የምንወድቅበት አጋጣሚ ግን ስኬል ላይ ስትሪክት የሚሆኑ የሉም ምንም ጥያቄ የለውም አሉ በቃ ስኬል ላይ ስትሪክት የሚሆኑ ይኖራሉ ግን አንተ ኔጎሽብል ከሆነ እንዲህ ነው ሚኒመም ጠይቀው however ግን ስኬል ከዚህ ውጭ ከሆነ ኔጎሽብል ነው ብሎ ማንሳት ያስፈልጋል ከሆነ ማለት ነው ስኬል ላይ ስትሪክት ከሆኑና ለአንተ ግን የማያወጣ ከሆነ ምን ጥቅም አለው በቃ እኮ ያንን ግልጽ መነጋገር ያስፈልጋል አይደለ አንዳንድ ጊዜ ደግሞ ምንድነው ያለው የሆነ ቁጥር ብጠራ ከዛ በላይ የሚከፍል ከሆነ እኮ ሚስ ላደርገው ነው በቃ እንደው ድሊን አጣው የሚባል ነገር አለ እንደዛ አጋጣሚዎች ሊኖሩ ይችላሉ ግን ሁሉ ጊዜ በተለይ ደግሞ ሲኒየር እየሆነን ስንመጣ ልክ እንደ ንግድ ነው እኮ በቃ ይሄንን ዕቃ በሸጣው ማርጂን ይሄን ያህል ቢሆን ያዋጣኛል ከዛ በላይ የሚከፍል ከተገኘ ወለን ጉድ ካልተገኘ ግን ለኔ ይሄ ማርጂን ቀስኩድ ብለን የምናስበው ሶ ለራሴ ለኤክስፒሪየንስ ለኳሊፊኬሽን ቫልዩ ሊኖረኝ ይገባል በቃ ሚኒመም እኔ ዴሊ ሬቴ ኔት ይሄ ነው ብያስባለሁ አይኛ በፖሊሲያችን የምንከፍለው የሱን እጥፍ ነው ካለ አልፈልግም ብዬ አልከራከርም ግን በዛ ሳቲስፋይድ መሆንበት የሆነ ቁጥር ሊኖረኝ ይገባል ማለት ነው ያንንም ማሰብ ጥሩ ነው ጥሩ ነው እንግዲህ ሰፊ ነው ይሄ ጉዳይ በጣም ብዙ ሰዎች ደግሞ ትኩረት የሚስብ
ብዙ አድማጮች በደንብ ፈልገው የሚሰሙት የሚያዩት ነገር ነው ብዬ አስባለሁ። ሌላ ላነሳ የፈለኩትና ዝርዝሬ ውስጥ ያለው ምንድነው አንቺ ከምታነሺው ቀደም ሲል ከነበረንም ፕሮግራም ላይ ተነስቼ ሁለት መንገድ ነው ያለሽ እና እኛ ብቻ አይደለንም ተቀጣሪዎችም ወይም ደግሞ እጩ ተቀጣሪዎች መጠየቅ አለባቸው ጥያቄ ይዘው ቢመጡ የምትይው ነገር አለና እንደው መጠየቅ ያለባቸው እኛም ኢንተርቪው ልናደርግ ስንሄድ እንደ ጥያቄ ይዘን መሄድ ያለብን ጉዳይ ምንድነው? ምን እናምጣ? ጥያቄ መጠየቅ አለባቸው ግን ጥያቄ ሳይጠይቁ አይወጡም አይደለም። ደግሞ ጄኑዊን መሆን ላይ በጣም ፎከስ ማድረግ አለብን። አንዳንድ ጊዜ ሜቢ ጥያቄ ብለን ይዘን የሄድነው ነገር ምን ይሆናል መሰለ? ጥያቄ መጠየቅ አለብኝ ብለው ልጆቹ ወስነው የሆነ ሊስት ይዘው ይመጣሉ። 3 ጥያቄ ወይ 2 ጥያቄ ማለት ነው። ግን ፎከሳቸው ጥያቄ መጠየቅ ላይ ይሆንና throughout the interview የተመለሱ ጥያቄዎችን ደግሞ ይጠይቋቸዋል ማለት ነው። ገብቶሃል? ለምሳሌ ይሄ ድርጅቱ ስትራክቸሩ ይሄን ያህል ሰራተኛ አለ፣ ይሄ ፖዚሽን ሪፖርት የሚያደርገው ለዚህ ነው ብለው ኢንትሮዳክሽን ሰጥቶ ይቻሉ ኢንተርቪውን ይጀምራል። መጨረሻ ላይ ድርጅቱ ላይ ስንት ሰራተኛ አለ፣ ይሄን ጠይቃለሁ ብሎ ተዘጋጅቶ መጥቷል። ገባ? ፎከሱ ስቲክ ማድረግ በቃ ጥያቄ ጠይቄያለሁ የሚለው ላይ ይሆናል። ጄኑዊን መሆን አለበት። ሪሊ አለ ወይ ጥያቄ ከሚለው መጀመሪያ መነሳት ያስፈልጋል። ጥያቄ ምንድነው? ማንን ነው ጆይን እያደረኩ ያለሁት? ኪውሪየስ መሆን እኮ አለብን አይደል? አንዳንድ ድርጅቶች ገጥመውኛል በቃ ኤግዚስት አያደርጉም። አሁን ብዙ ዶክመንቴሽኖችን ሪኳየር እናደርጋለን እንደ ክላይንት ሲመጡ ማለት ነው። በተለይ ትልልቅ ወርክ ፎርስ ምናምን ሲቀጥሩ እና ኤግዚስት አያደርጉም። የሆኑ በቃ ሶሻል ሚዲያ ላይ የሆነ ፕሬዘንስ አላቸው። ዩ ጀስት አስዩም እና በቃ ጥሩ ተቋም ናቸው፣ ኤግዚስት ያደርጋሉ። እንዲህ ነው ብለህ አስዩም ታደርጋለህ። አንድ ክላይንት ነበረን ሪሰንትሊ፣ ክላይንት አልሆነም ገና መጡ፣ አፕሮች አደረጉን። የሆነ የመንግስት ዶክመንቴሽኖች ምናምን አቀረቡ፣ የተጻፉላቸውን ደብዳቤዎች የትብብር ምናምን ልንቀጥር ነው ኦፈር ስጡን፣ እንደዚህ ቢሮችን ድረስ ነው የመጡት። የውጭ ዜጎች ናቸው እና ኦኬ ላይሰንስ ብለን ጠየቅናቸው። አይ በቃ በኢሜል ይቅርና በዋትሳፕ ኮሙኒኬት እናድርግ ማለት ጀመሩ። አይ ከነዚህ ዶክመንቴሽኖችን ጨምር። እነሱ ፖዚሽኖቹን ይልካሉ፣ ኦፈራችን እንዲህ ነው ይላሉ፣ ኮንቨርሴሽኑን ይገፉታል። በኋላ ላይ ስታክ አደረግን። በቃ እነዚህ ዶክመንቴሽኖች ካልመጡ we cannot proceed አለን። በኋላ ላይ አየናቸው ማለት ነው በየሚዲያው ላይ እንዲህ የሚባል ተቋም ብዙ እንትኖችን አጭበርብሮ ከብዙ ሰርቪስ ፕሮቫይደሮች ሰርቪስ ወስዶ ሳይከፍል ምናምን የሉም፣ ኤግዚስት አያደርጉም በአጠቃላይ እና እንዲህ አይነት ተቋሞችም ይገጥሙናል። ኤግዚስት የማያደርጉ ጊዜህን የሚያጠፉ ኢንፋክት አነሰሰሪ ኢሌጋል ነገሮች ውስጥም ሊከቱ የሚችሉ ማን ነው? ምንድን ነው ይሄ ተቋም? ብዙ ጊዜ ደግሞ ማወቅ ያለብን ምንድነው ያ ፖዚሽን እኔ ኪውሪየስ የሚያደርገኝ እኔ ብሆን አዲስ ነው ወይስ ሪፕሌስመንት ነው? አዲስ ከሆነ ምን ታስቦ ነው ይሄ ፖዚሽን ክሬት የተደረገው? what are ኤክስፔክቴሽኖቹ ምንድን ናቸው? ምን ስለጎደለ ነው ይሄ ፖዚሽን ክሬት የተደረገው? ሪፕሌስመንትም ከሆነ እንደው የሄደው ሰው ለምን ሄደ? እውነተኛ መልስ ታገኛለህ አታገኝም? እሱ another question። ግን in hope of ትክክለኛ መልስ አገኛለሁ በሚል ለምንድን ነው የሄደው? ውስጥ ወደ ውስጥ እድገት አግኝቶ ነው? ውጭ ሀገር አሳይመንት አግኝቶ ነው? ሌላ የተሻለ ኦፖርቹኒቲ whatever the reason አንደርስታንድ ለማድረግ ትሞክራለህ። ከዛ በኋላ ደግሞ ምንድነው ከማን ጋር ነው አብሬ የምሰራው? ማኔጅ አደርጋለሁ ወይ? ካልተመለሱ ማለት ነው throughout the interview ኢንተርቪው ላይ የማነሳቸው ጥያቄዎች ብዙ ጊዜ ኮመን የሆኑ ምንድን ናቸው? እኔ ይህ ፖዚሽን ተሰጠህ በቃ the first 6 weeks ምን ኤክስፔክት ማድረግ እችላለሁ ከአንተ? እንዴት የሚያልፍ ይመስልሃል? ምን ሰጠኛለህ? አዎ ይሄ በቃ የ100 ቀን አፈጻጸም ምናምን እንደሚባለው እጠይቃለሁ። ያ ስራውን እንዴት ነው ቪዥዋላይዝ ያደረገው የሚለውን ያም ሰው ምንድን ነው ኤክስፔክቴሽኑ ብሎ መጠየቅ አለበት ካንዲዴቱ። በቃ ለምሳሌ በመጀመሪያ 2 ወር ውስጥ ከኔ ምን ትጠብቃላችሁ የሚለውን ሶታት ሪሊ ይሄን ነገር በኔ ልክ ነው ወይ የሚለውንም ለመረዳት ማለት ነው። እና መዘጋጀት ኢምፖርታንት ነው። ሪሊ ጥያቄ የሆኑብንን ነገሮች ማንሳት ጥሩ ነው። እና ግን ደግሞ አብሮ ከዚህ ጋር እንዳይሹ ማየው ቅድም እንዳነሳሁት for the sake of asking እንዳይሆን ጄኒዊን የሆነ ጥያቄዎችን ማንሳት ኢምፖርታንት ነው። በጣም ጥሩ ቆይታ ነበረ ሩት። እኔ በጣም ወድጄዋለሁ። ተመልካቾችም እንደሚወዱት እርግጠኛ ነኝ። እኔ በዚህ አጋጣሚ ማስተላለፍ የምፈልገው ሰዎች የፕሮፌሽናል ክሎዜት ኢኒሺዬቲቭን እንዲደግፉ ቢሮአችሁ መጥተው ሌሎችን ለስራ ቦታ ብቁ የሚያደርጉ ማንጠቀማቸው
አልባሳት ቁም ሳጥንን ይዘው የሚገኙ ነገሮች እናንተ ጋር ቢመጡ ዋጋ እንዳላቸው አውቃለሁ። እንደውም አንድ አባባል አለ አይደለ? ለሌላው ፋሽኑ ያለፈበት ወይም የማይፈልገው ሌላ በጣም የሚፈለግ ነገር ይሆናልና አንደኛ ትልቅ ፕሮግራም መደገፍ ነው። ሁለተኛ ደግሞ ስለመስጠት ለሌሎች ስለማድረግ ምንማርበት ነው እያስባለሁ እና እሱ ላይ የምታስተላልፊ መልእክት ካለ እሱን አንስተን ውይይታችን መጨረስ እንችላለን። ብዙ ነጥቦች እንደሚቀሩ ብዙ ነገሮች መነሳት እንዳለባቸው አምናለሁ። ግን ለዛሬው ደግሞ በቂ ነው ብዬ ነው የማስበው። አንቺ ግን የቀረ ደግሞ የምትይው ካለ ከዚህ ጋር እያይዘሽም መጨመር የምትይው ነገር ካለ እድል ልስጥሽ። ያው እንዳልከው ነው፣ ብዙ መነሳት የሚችሉ ነገሮች አሉ። ሌላም ጊዜ ተገናኝተን ማውራት እንችላለን። ግን ፕሮፌሽናል ክሎዜትን በጣም እንደዚህ ኢንፈሳይዝ ስለምታደርገው በጣም ደስ ይለኛል። በጣም አመሰግናለሁ እድልም ስለሰጠኸኝ። በጣም ኢንከሬጅ ማድረግ እፈልጋለሁ። ብዙ ጊዜ ሰዎች ምንድነው ሪሊ አለ ወይ የሚፈልግ ሰው ኒዶ አለ ወይ የሚለው ማለት ነው። በጣም ኒዶ አለ። ኢምፓክቱ በጣም ትልቅ ነው። አሁን ኢቭን ትልልቅ ባለስልጣኖችም አፕሮች ያደርጉናል። ሪሊ እንዲህ አይነት ፎርማል ሴቲንግ አለ ወይ መስጠት የምንችልበት የሚል እና ያመጣሉ። በጣም ትልልቅ ሰዎች እዚህ ስማቸውን ማንሳት ማልችላቸው ግን እና በተለይ ወንዶች ሰጪዎች ደግሞ በጣም ያንሱናል። ሴቶች በጣም አይ ቲንክ ሾፒንጋችንን በዛው ልክ ብዙ ስለሆነ ነው መሰለኝ ከፋሽኑም ጋር ስለምንቀይር ብዙ ዶኔሽኖች ይመጡልናል። የወንድ ልብሶች ግን በቃ ወጣት ወንዶች ወንድሞቻችን ሲመጡ መመለስ በጣም ያሳዝናል። እና አሁን ሪሰንትሊ አንድ ዩኒቨርሲቲ አፕሮች ያደረገን እና ለዩኒቨርሲቲ ለግራጁዌሽን አቅም የሌላቸው ልጆች አሉ እና በጣም ብዙ ልጆች ሰጠን፣ የሚመረቁበት ልብስ ማለት ነው። እና ሴቶቹ በጣም ብዙ አገኙ፣ ወንዶቹ በጣም የተወሰነ ፒስ ነበር የነበረን እና በዚህ ጊዜ ኒዱ በጣም እንዴት እንዳለ ይሄ ኢኒሼቲቭ ባልነበረበት ጊዜ ዩኒቨርሲቲው አስተማሪዎች እያዋጡ እዛው በቃ በጎ ልብ ያላቸው ነበር የሚያደርጉት እና ለካ እንዲህም አለ በቃ ይህንንም የሚፈልግ አለ እና ለመመረቅ ሊሆን ይችላል፣ ለስራ ኢንተርቪው ሊሆን ይችላል፣ ስራ ቦታ ጀምሮ የሚለብሰው የተቸገረ ሊኖር ይችላል እና ለኛ መጽሐፍ ቅዱስም ይላል ለኛ ሙላታችን ለሌሎች ትርፋቸው የሚሆንበት አጋጣሚ አለና ስለዚህ እንደው አየት ብናረግ አናጣ 2-3 ፒስ ይሄን እንዴት ይዤ የሚባል ነገር የለም። በቃ ያችን ፈልገው የሚመጡ ልጆች ስላሉንና በጣም ይሄንን በጣም ኢንካሬጅ ማድረግ ፈልጋለሁ። ቴንክ ዩ ሶ ማች። በጣም ነው የማመሰግነው ሩት። ለጊዜሽ በጣም አመሰግናለሁ። ጥሩ ቆይታ ነበረን። እንግዲህ ወቅታዊም ነው፣ ተመራቂዎች ከተለያዩ ዩኒቨርሲቲዎች የሚመረቁበት ጊዜ ነው። በዚሁ አጋጣሚ እንኳን ተመረቃችሁ እንላለን። በጣም አመሰግናለሁ። ቴንክ ዩ አበበ። እኔም በጣም አመሰግናለሁ። ተመልካቾቻችን የዛሬው የፕሮቶኮል ጉዳይ ፖድካስታችን ይህን ይመስል ነበር። ገጻችንን ሰብስክራይብ ላላደረጋችሁ ሰብስክራይብ እንድታደርጉ በድጋሚ ጋብዛለሁ። ዛሬ እንግዲህ ከስራ ቦታ ጋር ከስራ መጠየቅ ጋር ከማመልከት ጀምሮ ያለውን ስነ ስርዓት ተመልክተናል። እንደምትጠቀሙበት ተስፋ እናደርጋለን። በሌላ ፕሮግራም ደግሞ እንጠብቃችኋለን። ጤና ይስጥልን። የፕሮቶኮል ጉዳይ